እንዴት ባነብ ይሻላል ብላችሁ ማለት እኔም ደግሞ ይሄን ጥያቄ ፓስተርን ጠይቄው ነበረ። ይገርማችኋል። መጠያየቅም ደግሞ ተገቢም ነው። ፓስተርን ይሄንኑ ጥያቄ እንደዚህ የጠይቃችሁኝ በውስጥ መስመር በሜሴጅ የጠይቃችሁኝ ደውላችሁ የጠይቃችሁኝ ሰዎች እኔም ፓስተር እንደዚህ ብዬ ጠይቄው ነበረ። ዛሬ 8 ዓመት ምናምን ነገር በፊት ይህን ጥያቄ ጠይቄው ነበር። መጽሐፍ ቅዱስ እንዴት ነው የምታነበው ፓስተር? መንፈሳዊ እድገት ለማደግ ምንድነው ማድረግ ያለብኝ ብዬ በጌታም ፊት ከመጸለይም ባለፈ አገልጋዮችን ስታገኙ ትጠይቃላችሁ ማለት ነው። እና እኔ በወቅቱ የመለስኩላችሁም ፓስተርም የመለሰልኝ ተመሳሳይ ነው። መንፈሳዊ እድገትን ለማደግ መንፈሳዊ ጤናማ የሆነ መንፈሳዊ መብልን መብላት ማለት ነው። ወይ ደግሞ ጤናማ የሆነ መንፈሳዊ ጤናማ ማለት ጤናማ ያልሆነ መብል ስላለ ማለት ነው። በገሃዱም ዓለም በህይወት የኖር ነው እድገታችንን በሰውነታችን ላይ የጨመረው መንፈሳዊ መብልን ስለበላን ነው። ጤናማ መብልን ማለት ነው። ጤናማ መብልንስ ባንበላ ህይወታችን እስካሁን ድረስ አይቆይም። ኦኬ፣ ጤናማ ውሃ ባንጠጣ፣ ጤናማ እንጀራ ባንበላ፣ ጤናማ ዳቦ ባንበላ፣ የምንበላቸው ነገሮች ሁሉ የትኛውንም ነገር ጤናማ ባይሆኑ ኖሮ ህይወታችን አደጋ ላይ ይወድቃል ማለት ነው። እንደዚሁ መንፈሳዊ ዓለም ላይ ጤናማ መብል መብላት በጣም ወሳኝ ነው። ጤናማ መብልን ደግሞ ለመብላት ቅዱሳት መጽሐፍትን በትክክለኛ ትርጓሜ በጤናማ ትርጓሜ ከሚያስተምሩ ሰዎች ጋር ቁጭ ብሎ መማር በጣም 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 ወሳኝ ነውና በዚህ የገላትያ መጽሐፍ ጥናት እኔ በጣም ብዙዎቻችሁ እንደተጠቀማችሁ እንደተጠቀምን እኔ በግሌ እጅግ እየተጠቀምኩ እንዳለ ነው የምነግራችሁ። ተረጋግቶ በጣም ከመናገር ማዳመጥ በጣም ትዕግስት ይጠይቃል። ለትምህርት ለማንበብ ስታነብም ዝም ብለህ ነው የምታነበው። ስትማርም ዝም ብለህ በጥሞና ነው በጥሞና አሁን እዚህ ፓስተር ነው ከዚህ በኋላ ትምህርት የሚያስተምረው ጥያቄ በኋላ መጨረሻ ስንጨርሰው ጥያቄ አለው እና ተረጋግቶ እግዚአብሔርን ቃል መማር፣ ማሰላሰል፣ የተማሩን ማሰላሰል እና መጸለይ፣ በእውነተኛ ህይወት መመላለስ እድገቱ ከመብሉ ነው የሚጀምረው። መንፈሳዊ መብሉን ከመብላትና የእግዚአብሔርን ቃል መገብ እንማር፣ እናጥና፣ እናንብብ፣ እናሰላስል ማለት እወዳለሁ። ተባረኩ፣ ጸጋ ይብዛላችሁ። ፓስተርዬ ጨርሻለሁኝ፣ መቀጠል እችላለሁ። እሺ ኤርምዬ፣ እንዴት ዋላችሁ ቅዱሳን ሁላችሁ? የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ልጄ ስለመጣችብኝ እሷን እያናገርኩኝ በላው። ይሄ መለዮ። እሺ ጌታን እናመሰግናለን። ቅድም ኤርሚ ሲናገር እንደነበረ የእግዚአብሔር ቃልም የሚለው ምንድን ነው? አንደኛ ጴጥሮስ ምዕራፍ 2 ቁጥር 1ን ስታነቡ ቅዱስ ቃሉ እንደሚናገር በድህነታችሁ እንድታድጉ ይላል። ብዙ ሰዎች በድህነታቸው ያደጉ አይደሉም፣ በሃይማኖተኝነታቸው ነው የሚያድጉት። ወይም የድርጅታቸው ያሉበት የሃይማኖት ድርጅት ቅናት በውስጣቸው እየተቀጣጠለ እየጨመረ እሱ ነው የሚመጣው። ወይ ደግሞ ለሚያምኑበት የኢዝም ፍልስፍና። ለዚያ ነው በጣም ሰዎች ከፍተኛ ትኩረት ሰጥተው የሚታገሉት። ግን ቅዱስ ቃሉ የሚመክረን እንደ ጴጥሮስ ምዕራፍ 2 ቁጥር 1 እና 2ን ስታነቡ የቃሉን ወተት በድህነታችሁ እንድታድጉ የቃሉን ወተት ተመኙ ይላል። የእግዚአብሔር ቃል ብቻ ነው ሊያሳድገን የሚችለው። ስፒሪቹዋል ማቹሪቲ የሚመጣው በቅዱስ ቃሉ እንጂ ዘመዶቼ የእግዚአብሔርን ቃል ፕሮፐርሊ ትክክል በሆነ መንገድ ማወቅ ስንችል፣ መረዳት ስንችል፣ ከዛ ደግሞ የእግዚአብሔርን ቃል መኖር ስንጀምር ነው መንፈሳዊ እድገት የሚመጣው እንጂ
በየሶሻል ሚዲያው በመዘዋወር ብቻ በየሶሻል ሚዲያው የሚነገሩ ነገሮችን በመስማት ብቻ መንፈሳዊ ድገት ሊመጣ አይችልም። ጥሩ ነው፣ ሶሻል ሚዲያዎች ላይ ጥሩ የሚነግሩን ጥሩ የሚያስተምሩን ሰዎች ካሉ እነሱን መስማት መጠቀም ጥሩ ነው። ግን በግላችሁ ከእግዚአብሔር ቃል ጋር ጊዜ መውሰድ በጣም ኢምፖርታንት ነገር። ይህን ካልኩ በኋላ ወደ ዛሬው ርዕሰ ጉዳይ እመጣለሁኝ። እንግዲህ የገላትያን መጽሐፍ እያጠናን ያለ ነው። የገላትያን መጽሐፍ ለማስተማር ስነሳ መነሻ ምክንያቴ የነበረው በዚህ በሶሻል ሚዲያ ላይ የምመለከታቸው ነገሮች ብዙ ደስ አያሰኙኝም። በተለይ እንሟገት እንከራከር ይሉና ሰዎች ከዛ ክርክሩ ሙግቱ የእግዚአብሔርን ቃል ስልጣን የደፈረ ወይ ደግሞ የእግዚአብሔርን ቃል ባለማወቅ ላይ የተመሰረተ ኦፍኮርስ አለማወቅ ሁሌ ደፋር ነው የሚያደርጋችሁ። እንደዛ አይነት እየሆነ ነው የመጣው። ከዚህ የተነሳ ሰዎች ግራ የተጋባ መንፈሳዊ ሕይወት አላቸው። በተለይ ድህነትን በተመለከተ ነገረ ድህነትን በተመለከተ የብዙ ሰዎች ግንዛቤ ኢዝም ላይ ነው ያረፈው፣ ወይ ደግሞ የአንድ ዲኖሚኔሽን አስተሳሰብ ላይ ነው ያረፈው። ስለዚህ በቅዱስ ቃሉ እውነት ላይ የተመሰረተ የነገረ ድህነት ግንዛቤ ሊኖረን እንዲችል ነው ይህንን መጽሐፍ ማስተማር የጀመርኩት። የገላትያን መጽሐፍ ትንሽ ለመከለስ ለማስታወስ ወደ መጨረሻ እየተጠጋን ስለሆነ ምናልባት እግር ጥሏችሁ ዛሬ የሚገባችሁ ሰዎች ካላችሁ ሐዋርያው ቅዱስ ጳውሎስ ይህንን ከልሼ ጸልየን ነው የምንጀምረው። ሐዋርያው ቅዱስ ጳውሎስ የገላትያን መጽሐፍ የጻፈበት ዋነኛ ምክንያት ምንድነው? እሱ ያን እንደሆነ የእግዚአብሔር ቃል ወይም የገላትያ መጽሐፍ ራሱ በግልጽ እንደሚነግረን ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ሰብኮት የነበረውን የድህነት ወንጌል በእምነት ተቀብለውት የነበረውን የድህነት ወንጌል፣ በሌላ አነጋገር በእምነት ተቀብለውት የነበረውን ድህነት መጠራጠር ጀመሩ። እናስ ከጠራቸው ጌታ ፈጥነው ዘወር ብለው ነበር። ምዕራፍ 1 ይህን ነው የምናየው። ጳውሎስ በዚህ ጉዳይ በጣም ተቆጥቶ ነው የሚናገረው። ትተው ዘወር ብለው ነበር። ለዛ ደግሞ ምክንያቱ ምንድነው? እሱ ያን እንደሆነ ከኢየሩሳሌም የመጡ የሕግ አስተማሪዎች ኢየሱስ ክርስቶስን በማመን ብቻ እድናለሁ ብላችሁ ማሰብ ጅልነት ነው፣ አይሆንም። ኢየሱስ ክርስቶስን እመኑ፣ ትክክል ነው፣ እሱን ማመን ያስፈልጋል፣ እመኑ። ግን እሱ ብቻውን አያድንም። እናስ እሱ ላይ መጨመር ያለባችሁ ነገር አለ። ኢየሱስ ክርስቶስ ላይ መጨመር ያለባችሁ ነገር አለ። ለምን? ለመዳን የኃጢአት ይቅርታ ለመቀበል በእግዚአብሔር ፊት ሞገስ ለማግኘት ከፈለጋችሁ ኢየሱስ ክርስቶስን እመኑ። ከዛ ደግሞ ጨምሩና ሕግ መጠበቅ ጨምሩና ግርዘትን አክሉበት። ይሄ ሲሆን ነው መዳን የሚመጣው የሚል አደገኛ የሆነ ምንፍቅና ወደ ገላትያ ቤተክርስቲያን መጥቶ ነበር። በዚህ ዘመን ይሄን የሚመስል ተመሳሳይ ትምህርት አለ በደንብ። በዚህ በሶሻል ሚዲያ ላይ የታዘብኩትን ነው የምነግራችሁ። ሰዎች ድነሃል አሁን አንተ ተብሎ ሲጠየቁ አዎ ድኛለሁ በደንብ ኢየሱስ ክርስቶስ አድኖኛል፣ እንደውም ከኦሪጂናል ሲን ሁሉ አድኖኛል ምናምን ይላሉ። ኦኬ። ከዛ የኃጢአቱንም አይነት ሁሉ ይነግሩናል፣ ኦሪጂናል ሎካል ምናምን ብለው ይነግሩንና ከምን እንደዳኑ ሁሉ ይነግሩንና አሁን ብትሞት ወደ እግዚአብሔር መንግስት ገባለሁ ሆይ ብለን ስጠይቃቸው ኖ እሱን የሚያውቀው እግዚአብሔር ነው፣ ድኛለሁ፣ ግን እኔ ኢየሱስ ክርስቶስን በማመኔ ያገኘው ድነት ብቻውን በቂ አይደለም እና የሆነ ነገር መጨማመር አለብኝ እና በዚህ በቲክታክ አማርኛ ድህነቴን መፈጸም አለብኝ። እኔ ካልፈጸምኩት ኢየሱስ ክርስቶስ ብቻውን የፈጸመው ስራ ሊያድነኝ አይችልም ይላሉ ሰዎች። አንዳንድ ጊዜ እንዲህ አይነቱ የተምታታ አስተሳሰብ ሰዎች ድህነትን በሁለት ሲከፍሉት ታያላችሁ። በሁለት ሲከፍሉት እና ኃጢአትንም በሁለት በሶስት ሲከፍሉት ታያላችሁ። ይሄ በጣም አስገራሚ ነገር ነው።
ባለፈው ሳምንት በነበረ ጥያቄ በጣም ኤንፈሲስ ሰጥቼ የተናገርኩት መልስ የሰጠሁበትን ክፍል እንዳትረሱት። ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 የነገሮች ሁሉ መነሻ እዛ ጋር ያለው የነገረ ድህነት። ይሄን በፍጹም መርሳት የለብንም። ሐዋርያው ቅዱስ ጳውሎስ ያደረገው ነገር ምንድን ነው? አይ ይሄ ትምህርት ትክክል አይደለም ማለት በሱ የተሰበከው ወይም እሱ የሰበከው ወንጌል እውነተኛ መሆኑን ለማረጋገጥ ሐዋርያዊ ስልጣኑን አነሳ። መልእክቱን እንዴት እንደተቀበለ ከዚያ ቀጥሎ መልእክቱን ለዋናዎቹ ማለትም ለነ ጴጥሮስ ለነ ዮሐንስ እንዳሳያቸው በሱና በነሱ መልእክት መካከል ጨርሶ ልዩነት እንደሌለ ምዕራፍ 1 ምዕራፍ 2 አረጋገጠ፣ አሳየ እና ሐዋርያቱም ከሱ ጋር አንድ አይነት ትምህርት እንደሚያስተምሩ ተናገረ። ይህን ነው በምዕራፍ 1 እና ምዕራፍ 2 ያየ ነው። ምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ መጥቶ እንደገና እነዚህን ሰዎች ያስተምሮ ድህነትን ቁልፍ ጉዳይ አንስቶ ይሞግታል። ምክንያቱም ምዕራፍ 2 ቁጥር 15 እስከ 16 ላይ ሐዋርያው ቅዱስ ጳውሎስ በግልጽ ተናግሯል። ኢየሱስ ክርስቶስን በማመን ብቻ ነው የሚጸደቀው የሚለውን በግልጽ አስቀምጧል። አንዳንድ ሰዎች የፊደል ጨዋታ ሊጫወቱ ይሞክራሉ። ብቻ የሚል ከመጽሐፍ ቅዱስ አሳየኝ ይላሉ። ይሄ ሙግት አይደለም። ብቻ የሚል እንደዚህ የሚባል ነገር የለም። እንደዚህ አይነት ሙግት የሰፈር ጩኸት ወይም የሰፈር ጭቅጭቅ ይባላል። የሰፈር ጩኸት ወይም የሰፈር ጭቅጭቅ በምትል ፊደል አሳየኝ፣ የሚል ፊደል አሳየኝ የሚባል ውይይት የለም። በግልጽ ሐዋርያው ቅዱስ ጳውሎስ ኤፌሶን ገላትያ መጽሐፍ ምዕራፍ 2 ቁጥር 15 እና 16 ላይ ድህነት በክርስቶስ ኢየሱስ እና እርሱም በማመን ብቻ እንደሆነ በግልጽ እንዲህ ብሎ ተናግሯል። ይህን የማነሳበት ምክንያቴ የገላትያ መጽሐፍ ቁልፍ ጥቅስ ወይም የገላትያ መጽሐፍ ቁልፍ ትምህርት ያለበት ወይም ቁልፉ ሐሳብ ያለው እዚህ ቁጥር ላይ ስለሆነ ምን ይላል? እኛ በፍጥረት አይሁድ ነን ይላል ጳውሎስ። ይሄ በጣም የሚተነተን ነገር ነው። በፍጥረት አይሁድ ነን ማለት የሚያካትታቸው በጣም ብዙ ነገሮች አሉ። ታቦትን ብታነሱ፣ የመቅደስ ስርዓትን ብታነሱ፣ ክህነትን ብታነሱ፣ አባቶችን ብታነሱ ሮሜ ምዕራፍ 9 ላይ እንደተጠቀሰ ራሱ ክርስቶስ ኢየሱስ በስጋ የመጣበትን የዘር ሐረግ ግንድ የተስፋውን ቃል መሰጠት ሁሉ ስታዩ አይሁድ ነን። እነዚህን ሁሉ ነገሮች የያዘን ሐዋርያ ቅዱስ ጳውሎስ ሲያወራ እኛ በስጋ አይሁድ የሆንን ሰዎች ሲል እነዚህ ነገሮች የብሉይ ኪዳን የሚባለው ብሉይ ኪዳን ውስጥ ያለ ነገሩን በትክክል የሚመለከተን ሰዎች ነን። የህጉ መሰጠት ቢሆን ለኛ ነው የሚል ነገር ነው አንስቶ የሚናገረው። ከዛስ ኃጢአተኞች የሆኑ አሕዛብ አይደለንም ይላል። በህግ የሚዳን ከሆነ እኛ በክርስቶስ ማመን አያስፈልገንም ነበር ነው እያለ ያለው ጳውሎስ። በግልጽ ነው የሚናገረው። ምክንያቱስ እኛ ኃጢአተኞች የሆንን አሕዛብ አይደለንም። በገላትያ ሁለቱም አይነት ሰዎች ስለነበሩ አይሁዳውያኑም የዳኑት አይሁዳውያንም መጥተው ነበረ እዛ። እንደገና ደግሞ አሕዛብ አማኙ ከአሕዛብነት ወይም ከጣዖት አምላኪነት ክርስቶስ ኢየሱስን በማመን እግዚአብሔርን ወደ ማምለክ የተመለሱ ሰዎች ነበሩ። ጳውሎስ እያላቸው ያለው ምንድነው? እሱ እንኳን እናንተ እኛ አይሁዳውያኑም ለመዳን በክርስቶስ ኢየሱስ ማመን አስፈላጊያችን ሆኖ ነው ያመንነው ይላል። ሌላ አማራጭ ስለሌለ ነው ይላል። ይኸው ቀጥዬ ላንብብ። ኃጢአተኞች የሆኑ አሕዛብ አይደለም፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አወቅን ይላል። እግዚአብሔር ይሄንን እውቀት ያብራለን ዘመዶች። ይሄ በጣም ኢምፖርታንት ነገር ነው። የዚህ መጽሐፍ ዋነኛ ነገር ይሄ ነው። ጳውሎስ ምንድነው ብሎ የሚናገረው? አይ ለኛ ሕጉ ለተሰጠን፣ የተስፋው ቃል ለተሰጠን፣ ታቦቱ ለተሰጠን፣ የመቅደስ ስርዓት ለተሰጠን፣ አባቶች ከኛ ዘንድ ለሆኑት የተስፋው ቃል ለተሰጠን ለኛም እንኳን ጭምር ሰው ሁሉ ሲል አይሁድም አሕዛብም ነው። ሰው ሁሉ ማለት ነው። ለእኛም ጭምር እንኳን ድህነት የሚባለው ነገር በኢየሱስ ክርስቶስ በማመን ብቻ፣ ጽድቅ በኢየሱስ ክርስቶስ በማመን ብቻ እንደሆነ አወቅን ይላል። ከዛ አውቃችሁ ምን አደረጋችሁ? ጳውሎስ እንዲህ ይላል፣ በማመን እንዲጸደቅ እንጂ በሕግ ስራ እንዳይሆን አወቅን ይላል። በክርስቶስ በማመን እንጂ በሕግ ስራ ወይም ሕግን በመጠበቅ ሕግን በመከተል መጽደቅ መዳን እንደማይቻል በደንብ ገብቶናል ይላል። የሐዋርያው ቅዱስ ጳውሎስን ሐዋርያነት የሚቀበል ዝም ብሎ በየሶሻል ሚዲያው እኛ ሐዋርያዊ ቅብብሎች ምናምን እያሉ ንግግር ማድረግ አይደለም ዘመዶቼ። የሐዋርያውን ትምህርት የሚቀበል ሰው ኦሪጂናል ሲን ሎካል ሲን አላለም ጳውሎስ። እዚህ
ሰው መጽደቅ ካለበት ሰው በእግዚአብሔር ፊት ጽድቅን ተቀብሎ ጻድቅ ሆኖ መቆጠር ካለበት ሕግን በመጠበቅ ሳይሆን ታዲያ በምንድን ነው እሱ ተብሎ ሲጠየቅ ኢየሱስ ክርስቶስን በማመን። በጣም ግልጽ የሆነ ነገር ነው የሚነግረን። ይሄን አወቅን ይላ ከዛ ስጋ የለበሰ ሁሉ ይደግመዋል። አይታችኋል። ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። እኛ በስጋ ይሁዳውያን ነው። ኦኬ ሐዋርያው ቅዱስ ጳውሎስ ይሄን ያነሳል። ከዛ ምዕራፍ 3 ላይ ሮጥ ብዬ ነገሩን ለመንካት ሐዋርያው ቅዱስ ጳውሎስ ምዕራፍ 3 ላይ የሚያመጣው አይነተኛ ሙግት ምንድን ነው እሱ ካላችሁ፣ ድህነት በእምነት ነው በስራም በሕግም አይደለም። ከመጀመሪያ ጀምሮ የእግዚአብሔር ፕሮግራም ሰውን የማዳን አሕዛብንም አይሁድንም የማጽደቅ እቅዱና ፕላኑ ፕሮግራሙ በእምነት ነው በሕግና በስራ አይደለም የሚለውን ሙግት ያነሳል። ስለዚህ በምዕራፍ 3 ላይ አዚም ያረገባችሁ ከዚህ እውነት ይሄን እውነት እንዳታስተውሉ መጀመሪያ የነገርኳችሁን ነገር እንድትዘነጉ እንድትጥሉ ያረጋችሁ አዚም ያረገባችሁ ማን ነው ብሎ ጥያቄ ያቀርባል። ከዛ መንፈስን የተቀበላችሁት የሕግ በመጠበቅ ነው ወይስ በክርስቶስ ኢየሱስ በማመን ነው? ደግሞስ በመካከላችሁ መለኮታዊ ተአምራት የተገለጠው ኢየሱስ ክርስቶስን በማመናችሁ ነው ወይስ ሕግን በመጠበቃችሁ ነው የሚል ሙግት ያቀርብና ከዛ በኋላ ወደ ብሉይ ኪዳን ሄዶ አብርሃምን ያነሳል። ሕጉ ከመሰጠቱ በፊት የጸደቀውን አብርሃምን እኔ በቅን ልብ ይሄ ሃይማኖታዊ ሙግት፣ ሃይማኖታዊ ጭቅጭቅ፣ ሃይማኖታዊ ባዶ ቅንዓትን ቁጭ አድርገን ወደ እግዚአብሔር ቃል የመጣን እንደሆነ ሕግ በመጠበቅ በመስራት ይዳናል ብሎ ያስተማረ አንድም ሐዋርያ አናገኝ። ይጸደቃል ብሎ ያስተማረ አንድም ሐዋርያ አናገኝ። ሐዋርያው ቅዱስ ጳውሎስ ከራሱ ጋር አይገጭ። በሮሜ መጽሐፍ ምዕራፍ 4 ያነሳውን ነገር እዚህ በደንብ ያብራራል። ምዕራፍ 4 ላይ ይመጣና ሐዋርያው ቅዱስ ጳውሎስ የኪዳንን አይነት ይነግረናል። የኪዳንን አይነት ሕግን በመጠበቅ የሚኖሩ ሰዎች በእምነት መዳን እየተቻለ በእምነት መስረቅ እየተቻለ በእምነት ወራሽ መሆን እየተቻለ በዚያ እንቀጥላለን ብለው የሚያስቡ ሰዎች አሁንም በሕግ ባርነት ስር ናቸው። ባለፈው ሳምንት እንዳየን ሐዋርያው ቅዱስ ጳውሎስ ከዚህ ሁሉ ኮተት ውስጥ ነፃ ልንወጣ እንድንችል ክርስቶስ ነፃ አውጥቶናል ይላል። የእግዚአብሔር ስም ለዘላለም የተባረከ ይሁን እና በክርስቶስ ኢየሱስ የተገኘውን ነፃነት እንዴት ልንይዘው እንደሚገባ እንዴት ልንኖርበት እንደሚገባ ምዕራፍ 5 ቁጥር 1 እስከ 15 ይነግረናል። ዛሬ እንግዲህ የምንቀጥለው ይህንኑ ሐሳብ ከቁጥር 16 እስከ ቁጥር 26 ያለው ቅዱስ ቃሉን አንድ ያነብና ጸልየን ወደ ዛሬው ትምህርት እንመጣለን ማለት ነው። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና። ቃላቶችን በደንብ አድርጋችሁ አስተውሉ ዘመዶቼ። እነዚህ እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም ይላል። የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። የሥጋ ስራም የተገለጠ ነው። በጣም ይገርመኛል። ብዙ ጊዜ ሰዎች ክርክር ሲያደርጉ በስራ ነው የሚዳነው የሚለውን ለማለማንተ ቶሎ ብለው ገላትያ መጽሐፍ ሌላውን መጽሐፍ ሁሉ ሌላውን የተነበበውን ነገር ሁሉ ይተውና ቁጥር 19ና 20 ማንሳት ይፈልጋል። ግን ዛሬ እሱ ምን ማለት እንደሆነ በግልጽ እናያለን በእግዚአብሔር ቃል። ኦኬ የሥጋ ስራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው ይልና አስቀድሜም እንዳልሁ ማለት ሐዋርያው ቅዱስ ጳውሎስ ወንጌልን በሰበከላቸው ጊዜ በእምነት ይዳናል ባለበት ጊዜ ወይም በክርስቶስ ኢየሱስ በማመን ትጸድቃላችሁ ብሎ ለገላትያ ሰዎች በሰበከበት ጊዜ ይህን እውነት አንስቷል። አዲስ ነገር አይደለም። ሐዋርያው ቅዱስ ጳውሎስ በግልጽ ተናግሮ አስቀድሜ እንዳልኩ ብሏቸዋል። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ኦኬ የመንፈስ ፍሬ ግን ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። 4 ነጥብ። እንደዚህ ያሉትን የሚከለክል ሕግ የለም።
የክርስቶስ ኢየሱስ የሆኑቱ ደስ የሚለኝ ይሄ ነው። የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። የትኛውን ስጋ? በስራው እዛ ቅድም ስራው በዝርዝር የተወራለትን ስጋ የክርስቶስ ኢየሱስ የሆኑት ከነምኞቱ ምን አድርገውታል? ሰቅለውታል በለው። በመንፈስ ብንኖር በመንፈስ ደግሞ እንመላለስ፣ እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ። አጭር ጸሎትና ቅዱስ አባት ደግነህ በደግነት ይሄን እድል ሰጥተህናል፣ እናመሰግንሃለን። ልጆች ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችም ሰላም ብዙ ይሆናል ተብሎ እንደተጻፈ አቤቱ መንፈሳዊ መናወጥ፣ የስጋ ህመም፣ የአእምሮ ህመም እግዚአብሔር ሆይ ብዙ የበሽታ አይነት እግዚአብሔር ሆይ ህይወታችንን የሚረብሽ ነገር ሁሉ በእግዚአብሔር ቃል ኃይልና ስልጣን በቅዱስ መንፈስህ ብርሃን ሰጪነት ከላያችን ላይ እንዲወድቅ ሰው ሁሉ ነፃ እንዲወጣ በጌታ በኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ ያስተውሉ ዘንድ አእምሯቸውን ከፈተላቸው ተብሎ እንደተጻፈ መጽሐፍትን ያስተውሉ ዘንድ ጌታ ኢየሱስ የሰው ሁሉ አእምሮ የሰው ሁሉ ልብ ለቅዱስ ቃል እንዲከፈት እለምንሃለሁ። አቤቱ ባሪያህን አግዘኝ በጌታ በኢየሱስ ስም ለመንኩ፣ አሜን። እግዚአብሔር ይባርካችሁ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እንግዲህ የዛሬውን አሁን ያነበብኩላችሁን የመጽሐፍ ቅዱስ ክፍል ርዕስ እንስጠው ብንል በመንፈስ መመላለስ የሚል ርዕስ ነው የምንሰጠው። ልብ በሉ። አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ very remarkable የሚኖረውን ህይወት የሚኖረው በመንፈስ ቅዱስ አማካኝነት። አንድ ሰው የዘላለም ህይወትን ዳግም በመወለድ ሊካፈል የሚችለው በውሃ ጥምቀት ሳይሆን በመንፈስ ቅዱስ አማካኝነት ነው። በመንፈስ ቅዱስ አማካኝነት ነው። አንዳንድ ሰዎች አባቶች የውሃ ጥምቀት ጸጋ ትካፈሉበታላችሁ ብለውናል፣ የጌታ ራት ጸጋ ትካፈሉበታላችሁ ብለውናል፣ ሌሎችም ምን ይባሉት እነዚህ ቅዱሳት ሚስጥራት የሚባሉ ነገሮች ጸጋ የእግዚአብሔርን ጸጋ ትካፈሉባቸዋላችሁ፣ የሚያድነውን ጸጋ ትካፈሉበታላችሁ ብለውናል። አባቶች እንዲህ ነው ያሉትና በዚህ መንገድ መኬድ አለበት ይላሉ። ጥሩ። አባቶች ያሉት ነገር ግን ልክ መሆኑ በምንድን ነው የሚረጋገጠው? ሙግቱ እዚህ ጋር ያለው አባቶች ያሉት ነገር ትክክል ነው። እነዚህ አባቶች ለሐዋርያቱ ቀረብ ያሉ ሰዎች ስለነበሩ፣ ለሐዋርያቱ ዘመን ተጠግተው የነበሩ ሰዎች ስለነበሩ እነሱ ይህንን እውነት እንዴት ተገነዘቡት፣ እንዴት ተረዱት፣ እንዴት አንደርስታንድ አደረጉት፣ ቅዱስ ቃሉንስ እንዴት አነበቡ የሚለውን ፍለጋ መከተል በጣም ትክክል ነው። ነገር ግን እነሱን እንደ ስህተት አልባ ቆጥሮ እነሱ ያሉት ነገር ሁሉ ልክ ነው ማለት ግን ልክ አይደለም። እነሱ ያሉት፣ እነሱ የጻፉት፣ እነሱ ያስተማሩት ሁሉ ልክ ነው ማለት ግን ልክ አይደለም። ለምን? ሕጸጽ ስላላቸው። እነሱ ይሄንኑ መጽሐፍ አንብበው ነው የጻፉት። የኒቄያ ጉባኤ በሉት፣ የፈለጋችሁትን ነገር በሉት፣ ዝም ብለው የሆነ በመንፈስ ምናምን መገለጥ መጦላቸው ሳይሆን ይህንን መጽሐፍ ይዘው ነው ሙግቱን ያደረጉት። ከሐዋርያቱ ትምህርት በኋላ የሐዋርያቱን መጽሐፍ ሐዋርያቱ ያስተማሩትን ነገር ይዘው ነው ሙግት ያካሄዱት። እንግዲህ በመንፈስ ትክክለኛውን መገለጥ ኢንስፓየር ሆነው ወደኛ ወይም በመንፈስ ተነድተው ትክክለኛውን ትምህርት ያስተላለፉት እነማን ናቸው ከተባለ ሐዋርያቱ ናቸው። ሐዋርያቱ በዚህ ጉዳይ ምን ይላሉ? የመጀመሪያው የሚነሳው ሐዋርያቱ በዚህ ጉዳይ ምን አሉ ነው። ሐዋርያቱ በግልጽ የነገሩን ነገር ሰው ዳግም ሊወለድ የሚችለው በቅዱስ ቃሉና በመንፈስ ቅዱስ አማካኝነት ነው ያሉት። ዮሐንስ ወንጌል ምዕራፍ 3ን ራሱ ጌታችን ኢየሱስ ክርስቶስ ስለተረጎመው ዛሬ የሚያብራራ የሚተረጉም ሰው እኔ አልፈልግም። ይቅርታ አድርጉልኝ፣ ኮንፊውዝድም አይደለሁም በዮሐንስ ወንጌል ምዕራፍ 3። ለምን ካላችሁ ጌታችን ኢየሱስ ክርስቶስ ኒቆዲሞስ ለጠየቀው ጥያቄ መልስ በመስጠት ዳግም መወለድ ማለት ምን ማለት እንደሆነ እንዴት እንደሚሆን በግልጽ ነግሯል። ያን ሲናገር ጌታ ኢየሱስ ውሃ ውስጥ ግባ፣ የጌታ ራት ውሰድ ምን አላለ። ግልጽ ነው ያወራው ኢየሱስ ስለ እምነት ነው። አበቃ።
መጽሐፉን ይዘን ሐዋርያቱ የጻፉት ይሄንን ውሃ የሚለውን ቃል ወስደን ውሃ ማለት ጥምቀት ማለት ነው እያሉ መተርጓም እኔ እንትን አራት አይናነት አይመስለኝም። ይቅርታ አድርጉልኝ ኤርሜ፣ ይቅርታ እንደሱ አይመስለኝም። እየሰማችሁ ነው። ሐዋርያቱ ምን አሉ የሚለውን ማየት ነው ተገቢ። ስለዚህ እግዚአብሔር ቃል በግልጽ ነው የሚነግረን። በአንደኛ ጴጥሮስ መጽሐፍ ምዕራፍ 1 በቃሉ ተወልዳችኋል ይለናል። ቲቶ መጽሐፍ ምዕራፍ 3 ቁጥር 5 በመንፈስ ተወልዳችኋል ይላል። ኦኬ፣ በቃሉና በመንፈሱ የተወለዱ ዳግም ልደትን ያገኙ ሰዎች በዚህ ምድር ላይ እንዴት ነው መኖር ያለባቸው ነው የጳውሎስ ምላሽ። ወይም በዚህ በምዕራፍ 5 ቁጥር 16 እስከ 26 ጳውሎስ የሚያብራራው ይሄንን እንደዚህ አይነት ሰዎች በመንፈስ መመላለስ አለባቸው። ለምን? እንዲህ አይነት ሰዎች እግዚአብሔር በሰጣቸው ህይወት ውስጥ ግጭት ወይም ጦርነት ስላለ እግዚአብሔር በሰጣቸው ዳግም ተወልደው በተቀበሉት ህይወት ውስጥ ትግል አለ። በክርስትና ውስጥ ወይም በክርስትና ህይወት ውስጥ ሁሉም አማኝ በመንፈስና በስጋ መካከል ያለውን ውጥረት በደንብ ያውቀዋል። ቨሪ ሪማርከብል። በደንብ ስሙኝ። በመንፈስና በስጋ መካከል ምን ማለት ነው? በመንፈስ ቅዱስና በአሮጌው ተፈጥሮ መካከል ያለውን እኛ የጦርነቱ ሜዳዎች እንጂ የጦርነቱ ተካፋዮች አይደለንም። ለዚህ ነው ቅዱስ ቃሉ ምን ብሎ ይነግረናል? የምትፈልጉትን ነገር ልታደርጉ አትችሉም። ወይ መንፈስ ቅዱስ የሚፈልገውን ወይ ስጋችሁ የሚፈልገውን ነው የምታደርጉት ነው የሚለን ጳውሎስ የጦርነቱን አይነት ሲነግረን። ስለዚህ ክርስቲያኖች በዚህ ውስጥ ነው ያሉት፣ በዚህ ውጥረት ውስጥ ነው ያሉት። አማኞች እግዚአብሔርን እንወዳለን፣ ጌታን እንከተላለን፣ ጌታን እናመልካለን። ነገር ግን አሁንም ከኃጢአት ጋር ትግል አለ። አሁንም ከኃጢአት ጋር ደምን እስከ ማፍሰስ ድረስ ተጋድሎ እናደርጋለን። አንዳንድ ሰዎች ለሶሻል ሚዲያ ግብአት ብለው እንደሚያወሩት አይደለንም። አንዳንድ ነገር የምናገረው ሰነፎች በስንፍና እውቀት ነው ብሎ የሚያወሩት ነገር በደንብ በእግዚአብሔር ቃል መነገር ስላለበት እና ሰሞኑን በሶሻል ሚዲያ ላይ ካየሁት ነገር መካከል ይቅርታም ሲጠየቅ አይቻለሁ። እኔ እንደዚህ አይነቱን ይቅርታ አልቀበለውም። የወንጌል አማኞች ግብረ ሰዶማውያን እንደሆኑ ለባዳር ጸሎት ስም እየተገናኙ ወሲብ እንደሚፈጽሙ ተደርጎ ተወርቷል። ይሄ ነውር ነው እና ብዙ ጊዜ ሙግት ሊያደርጉ ይመጣሉ እዚህ ሚዲያም ላይና የወንጌል አማኞች ግብረ ሰዶማውያን ናችሁ፣ ጉዳችሁን ዘከዝካለሁ ብለው የሚደነፉ የዚህ የሶሻል ሚዲያ ላይ ዳንን አሉ፣ ሶሻል ሚዲያ ላይ ጵጵስና ተቀበሉ፣ ሶሻል ሚዲያ ላይ ሁሉ ነገር ሆነላቸው። ከዛ የሚጮሁ ሰዎች አሉ። የኔ ወንድሞች እናቶች፣ ክርስትና በእነዚህ ሰዎች ጩኸት ልክ ሳይሆን የሚታወቀው በዚህ ቅዱስ ቃል ልክ ነው የሚታወቀው። አማኞች ልብ በሉ፣ የእግዚአብሔርን ህይወት የተካፈሉ አማኞች ሐዋርያ ቅዱስ ጳውሎስ ያለ እኛ እሱ ነን። የእግዚአብሔርን ህይወት የተካፈሉ አማኞች ከኃጢአት ጋር ደምን እስከ ማፍሰስ ድረስ ይታገላሉ። እግዚአብሔርን መታዘዝ እንፈልጋለን፣ ነገር ግን በተቃራኒ አቅጣጫ እንደተሳብን ይሰማናል። እግዚአብሔርን መታዘዝ ለጌታ መኖር የልባችን የተለወጠው ልባችን ረሃብ ነው። ልብ በሉ፣ ወንጌል ነክቶት የለወጠው ሰው በህይወቱ ድካም ሊኖር ይችላል፣ ግን ሲያለቅስ ነው የምታገኙት። ኃጢአትን ኢንጆይ ሲያደርግ አታገኙትም። 40 ቀን ጾሞ ሲያበቃ ከ40 ቀን በኋላ እንዴት በኃጢአት ኢንጆይ እንደሚያደርግ ፕላን ሲያደርግ አታገኙትም በጭራሽ። ሊወድቅ ይችላል፣ አዎ። ሊሳሳት ይችላል፣ አዎ። ለምን? ፐርፌክት ስላልሆነ። ነገር ግን እየየ ነው ውስጡ ያለው። ማን ነው ከዚህ የሚያወጣኝ ይላል። ጸልይልኝ ይላል። ምከረኝ፣ ገስጸኝ ይላል። ገብቶሃል? ኃጢአትን ኢንጆይ በጭራሽ አያደርገው። እንደተሳበ እንደተሸነፈ በተሰማው ጊዜ ከዚህ የተነሳ የክርስቲያን ህይወት ነው ያልኩት። ቨሪ ሪማርከብል ማወቅ አለብን። አማኞች ህይወታችን የጦርነት ሜዳ ነው። ህይወታችን የጦርነት ሜዳ ነው። ማናቸው በእኛ ህይወት ውስጥ ተኩስ የገጠሙት፣ በእኛ ህይወት ውስጥ ጦርነት የገጠሙት ማናቸው ከተባለ መንፈስ ቅዱስና አሮጌው ተፈጥሮ። ሐዋርያው ቅዱስ ጳውሎስ ይህንን ያወራል። ኦኬ፣ እንግዲያው በዚህ ጦርነት ውስጥ ደግሞ ባለድል የሚሆነው ማን ነው? ልብ በሉ።
ሶስት ዋና ነገር ነው እየነገርኳቸው ያለሁት። የመጀመሪያው የኛ ህይወት የጦርነት ሜዳ ነው። የማና የመንፈስ ቅዱስና የአሮጌው ተፈጥሮ ወይም የኃጢአተኛው ተፈጥሮ ወይም የሥጋ እነዚህ ሁለቱ የሚያረጉት ጦርነት በእኛ ህይወት ውስጥ ነው የሚካሄደው። ድሉ ለማን ነው የተባለ እንደሆነ የዚህ ጦርነት በዚህ ጦርነት አሸናፊ እንዲሆን የሚፈለገው ማን ነው ከተባለ እኛ፣ የጦር ሜዳዎቹ እኛ። አይገባም ይሄ አይደል? እኔ የጦር ሜዳ ሆኜ በእኔ ውስጥ ጦርነት ተካሄዶ ድሉ ግን ለኔ። ሐዋርያው ቅዱስ ጳውሎስ ይሄን ነው የሚያወራው። ሐዋርያው ቅዱስ ጳውሎስ የሚያወራው ይሄ ክርስትና በዚህ ልክ የጠለቀ እውነትና ምስጢር ያለው ህይወት ነው። ዝም ብሎ የሃይማኖት ስርዓት የሚፈጸምበት አይደለም። እንግዲህ ሐዋርያው ቅዱስ ጳውሎስ በገላትያ መጽሐፍ ምዕራፍ 5 ቁጥር 16-26 ይሄንን ግጭት፣ ይሄንን ሰልፍ፣ ይሄንን ጦርነት ፊት ለፊት አድሬስ አድርጎት ወይም ተደራሲ አድርጎት በመልእክቱ ተናግሯል እና በአማኞች ህይወት ውስጥ ያለውን ትግል አልካደም። ይህን ትግል ተናግሮ ጳውሎስ በዚህ ትግል ውስጥ አማኝ ድል ከየት ያገኛል፣ የአማኝ ድል ከየት ይመነጫል የሚለውን እውነት አስረግጦ ነግሮናል። እሱ ላይ ነው ትኩረት ሰጥተን የምናየውና ሐዋርያው ቅዱስ ጳውሎስ ይሄንን ነገር ሲነግረን የክርስትና ህይወት ኃጢአትን በራሳችን ጉልበት ለማሸነፍ፣ ኃጢአትን በእኛ ጥረት ለማሸነፍ ገብቷቸዋል። በእግዚአብሔር ፊት ጻድቅ ሆኖ ለመገኘት፣ ኃጢአትን አሸንፎ ለመገኘት አብዝተን ህግን ለመጠበቅ የመሞከር የህይወት ስርዓት አይደለም ክርስትና የሚባለው ነገር። ደግሜ እነግራቸዋለሁ። ኃጢአትን ህግን በመጠበቅ አብዝተን በመሞከር በመጣር በመጋር የሚኖር የክርስትና ህይወት የለም። ሃይማኖቶች እንደዚህ አይነት ህይወት ሊኖራቸው ይችላል። ግን የእግዚአብሔርን ጽድቅ ያመጣሉ? በጭራሽ። ከኃጢአት ባርነት ነፃ ያወጣሉ? አያወጣም። ጻድቅ ያደርጋሉ? በጭራሽ። አሸናፊ የክርስትና ህይወት መኖር ያስችላሉ? አይቻልም። እንደሱ ቢሆን ኖሮ ገዳም ገብተዋል የተባሉ ሰዎች፣ ወንድማማቾች እርስ በርስ ሲጣሉ ጠመንጃ ለያዙ ሰዎች ቅስቀሳ እያደረጉ ተገዳደሉ ሲሉ አታገኙም ነበር። በጭራሽ አይሆንም ነበር። ስላልተለወጡ ነው። እነዚህ ሰዎች በውስጣቸው ጥላቻ ስላለ፣ በውስጣቸው መርዝ ስላለ፣ ሃይማኖተኛ ያልሆኑ ፖለቲከኛ ሰዎች ሲፋጁ ወደ አንዱ ፖለቲካ ጎራ ተተካተው ማለት ነው። ለምን ካላችሁ አልተለወጡማ። ሃይማኖት ነው ያላቸው እነዚህ ሰዎች፣ ሃይማኖት ነው ያላቸው። ግን ይጣጣራሉ። በእግዚአብሔር ፊት ትክክለኛ ሆነው ለመገኘት ጫካ ይኖራሉ፣ ቅጠል ሸምጥጠው ይበላሉ፣ በባዶ እግራቸው ይሄዳሉ፣ ብዙ ነገር ያደርጋሉ። ይሄን ቅናታቸውን አከብርላቸዋለሁ። ይሄንን እግዚአብሔርን መፈለጋቸውን አከብርላቸዋለሁ። ግን እንደ ጳውሎስ በሮሜ መጽሐፍ ምዕራፍ 9 ላይ እንዳለ ያለ ዕውቀት የሚያረጉት ነገር፣ ያለ ዕውቀት ቅዱስ ቃሉን ባለመገንዘብ የሚሆን እንደዚህ አይነት የክርስትና ህይወት የለም። ስለዚህ በክርስቶስ ኢየሱስ አምነን የዳንን ሰዎች ህይወታችን የሚለካካውና ልክ ነው ልክ አይደለም የሚባለው እነዚህ ሰዎች ከሚመሩት የህይወት ስርዓት ጋር አይደለም። የትኛውም የሃይማኖት ድርጅት በሚመራው የህይወት ስርዓት የኛ ህይወት አይለካም። የኛ ህይወት ሲለካ የሚለካው በዚህ ቃል ነው። አሜን ነው። የኛ ህይወት የሚለካው ልክ ነን ልክ አይደለንም፣ መንፈሳዊ ነን አይደለንም፣ ድል ነሽ ህይወት እየኖርን ነው አይደለም የሚባለው የሚለካው ሐዋርያው ቅዱስ ጳውሎስ ጽፎ በሰጠን በዚህ ቃል። ሌላ ማስረጃ አንፈልግም። ኦፍኮርስ ሌሎች ማስረጃዎችን ልናያቸው እንችላለን፣ ልናነባቸው፣ ልናያቸው ምን ይላሉ። ግን ፋይናል ኤቪደንሳችን ቅዱስ ቃሉ ነው እና ሐዋርያው ቅዱስ ጳውሎስ ክርስትና እንደዚህ አይነት የመሞከር ህይወት ሳይሆን በመንፈስ በመመላለስ የሚኖር የአሸናፊነት የህይወት ስርዓት ነው ብሎ ነው በዚህ ክፍል ሐዋርያው ቅዱስ ጳውሎስ ያስቀመጠው። ይህንን ለማሳየት ሐሳቡን ያስቀመጠባቸው ወይም ዘውግ አድርጎ በዚህ ክፍል ያነሳቸው ነገሮች አሉ። አንደኛው መንፈስ ወይም መንፈስ ቅዱስ እንዴት ነፃ እንደሚያወጣን አንስቷል። ሁለተኛው ስጋ በህይወታችን ወይም አሮጌው ሰው በሰው ህይወት ውስጥ የሚሰራውን ነገር አሳይቷል። በመጨረሻም መንፈስ በእኛ ውስጥ ምንድነው እሱ የሚያፈራው ምንድነው የሚሆነው የሚለውንና የመስቀሉን ስራ ኃይል አብራርቶልናል።
እነዚህ ነገሮች በዝርዝር እንድናይ ፈልጋለሁ። የመጀመሪያው የምንነሳው እንግዲህ እዚሁ ቁጥር 16-18 ያለውን ቦታ በማንበብ ነው። ሁሌ እንደምናደርገው ዝም ብሎ ይሄ በግርድፍ ጥቅስ ወለድ ትምህርት ስለማንማር ያነበብን እንቀጥል። ቁጥር 16 እንዲህ ነገር ግን እላለሁ ይላል ሐዋርያው ቅዱስ ጳውሎስ። ነገር ግን እላለሁ። ይሄ ነገር ግን እላለሁ የሚለው ሐሳብ ከላይ ቁጥር 14 እና 15 ላይ ካነሳው ሐሳብ ጋር አያያዥ ነው። ነገር ግን ብሎ ነው የሚጀምረው ጳውሎስ። ምን ብሎ ይናገራል? ቁጥር 15ን ብታነቡ ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ብሏል ጳውሎስ። ተጠንቀቁ። መነካከስ፣ መበላላት፣ መጠፋፋት የሥጋ ስራ ነው። ከዚህ እንዴት ነፃ ልትወጡ ትችላላችሁ? ከዚህ እንዴት ልታርፉ ትችላላችሁ? ከዚህ እንዴት ልታመልጡ ትችላላችሁ? ሐዋርያው ቅዱስ ጳውሎስ ነገር ግን እላለሁ፣ በዚህ እንዳትሸነፉ፣ በዚህ ጣጣ ውስጥ እንዳትወድቁ ያለው መፍትሄ ከሥጋ በላይ ለመኖር ከሥጋ በላይ ለመሆን ከፈለጋችሁ ማድረግ ያለባችሁ ነገር ብሎ ትእዛዝና የተስፋ ቃል ይሰጣል ጳውሎስ። ትእዛዝና የተስፋ ቃል፣ ትእዛዝ እና ፕሮሚስ። ቁጥር 16 እና 17 ተመልከቱ። እንደም ትእዛዙ ይሄ ነው። ነገር ግን እላለሁ በመንፈስ ተመላለሱ። በመንፈስ ምን በሉ? ተመላለሱ። ይሄ የምርጫ ጉዳይ አይደለም። ለዳነ ሰው፣ በክርስቶስ ኢየሱስ አምኖ ለዳነ ሰው አሸናፊ የክርስትና ህይወት በኃጢአት ላይ፣ በስጋ ላይ፣ በክፋት ላይ፣ በአመፅ ላይ የበላይ ሆኖ መኖር የሚፈልግ ከሆነ፣ ድል ነስቶ መኖር የሚፈልግ ከሆነ በመንፈስ ቅዱስ መመላለስ፣ በመንፈስ ቅዱስ ህይወትን መኖር የምርጫ ጉዳይ አይደለም። የምርጫ ጉዳይ አይደለም። ዘንድሮ ያለችው ቤተ ክርስቲያን በጣም ታስገርመኛለች። የምታስገርም ለምንድን ነው ያላችሁኝ እንደሆነ በዚህ ዘመን መንፈስ ቅዱስ ይሰራል አይሰራም ብላ ዲቤት ታረጋለች፣ ውይይት ታረጋለች። በጣም የሚያስገርም ነገር ነው። እንኳን ዲቤት ልታረግበት ይቅርና እንኳን ገና ልትነጋገርበት የምታስበው ነገር ሊሆን ይቅርና እርሱ ካልሰራ ያለ መንፈስ ቅዱስ በህይወት መኖር አይቻልም። የክርስትና ህይወት የሚኖረው ህግ በመጠበቅ ህግን ለመጠበቅ በመሞከር ሳይሆን በመንፈስ ቅዱስ በመመላለስ ነው። ጳውሎስ ይህን ያንሳል። ድል ነሽ ህይወት መኖር ትፈልጋላችሁ? አሸናፊ ህይወት ስርዓት መኖር ትፈልጋላችሁ? ይኸው ይህን ትእዛዝ ፈጽሙት። የዚህ ትእዛዝ ተስፋ ምንድን ነው? እሱ የስጋን ምኞት ከቶ አትፈጽሙም። የተስፋው ቃል ይሄ ነው። የስጋን ምኞት ከቶ ምን አትበሉ? አትፈጽሙ ይላል። በአዲሱ መደበኛ ትርጉም ስትመለከቱት ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ነው የተናገረው። በመንፈስ ብትመላለሱ የስጋን ስራ አትፈጽሙም ብሎ ይናገራል። ምን ማለት ነው? በመንፈስ የምትመላለሱ ከሆነ ስጋ በእናንተ ላይ ሰልጥኖ የስጋን ስራ አትፈጽሙም ይላል። መመላለስ፣ በመንፈስ ቅዱስ መመላለስ ማለት ምን ማለት ነው የሚለውን አማኝ በትክክል ሊረዳ ወይም ሊገነዘብ ይገባዋል ማለት ነው። መመላለስ የሚለው ቃል ጭንቃል ወስደን እንያት። መመላለስ የሚለው ምን ማለት ነው ካልን ከቀን ወደ ቀን ደረጃ በደረጃ የተለወጠ ህይወት መኖር ማለት ነው። ሐዋርያው ቅዱስ ጳውሎስ ይህንን በሁለተኛ ቆሮንቶስ ምዕራፍ 3 ላይ እንደዚህ ብሎ አስቀምጦታል። ያንን መልክ እንድንመስል አለ። የቱን መልክ? የእግዚአብሔርን መልክ ክርስቶስን እንድንመስል ከክብር ወደ ክብር እንለወጣለን። የዳነው ሰው የህይወት ስርዓት ሁሌ በለውጥ ፕሮሰስ ውስጥ ነው ያለ። እሱን ነው በመንፈስ መመላለስ የሚለው መጽሐፉ። መመላለስ ማለት የአንድ ጊዜ ክስተት ማለት አይደለም። ጳውሎስ እየተናገረ ያለው እዚህ አንድ ጊዜ ስለሚከሰት መንፈሳዊ ልምምድ አይደለም። ለምሳሌ ድህነትን ማግኘት የአንድ ጊዜ ክስተት ነው። በክርስቶስ ኢየሱስ ስታምኝ ትድናለህ፣ ትድኛለሽ። አበቃ። የአንድ ጊዜ ክስተት ነው። ከዳንክ በኋላ ግን የምትኖረው ህይወት፣ ከዳንክ በኋላ የተቀበልከውን ያን መንፈሳዊ ህይወት የምትኖረው ህይወት ግን እርዘ ፕሮሰስ ከቀን ወደ ቀን በየጊዜው በዛ ህይወት ትለወጣለህ። ዳግም መወለዳችንን የምናረጋግጥበት
አንዱ ምልክት ይሄ ነው ዘመዶች። ደረታችን ላይ መስቀል ምልክት ማድረግ፣ አንገታችን ላይ የሆነ ነገር ማንጠልጠል አይደለም። እሱ የሃይማኖት ጨዋታ ነው። ስለዚህ ይሄ መመላለስ የሚለውን ነገር እንዴት ነው ልንገነዘበው የሚገባው? ጳውሎስ እንደነገረን ያለ እንደሆነ ጳውሎስ እየተናገረ ያለው ስለ አንድ ጊዜ ክስተት ሳይሆን በቀጣይነት በየዕለቱ ስላለው የህይወት ምልልስ ነው። የህይወት ምልልስ ይሄ በጣም ቁልፍ የሆነ ነገር ነው። ከዚህ አንጻር በመንፈስ መመላለስ ምን ማለት ነው ያለ እንደሆነ የመንፈስ ቅዱስ ጥገኛ መሆን ማለት ነው። ባጭር አማርኛ የመንፈስ ቅዱስ ምን ጥገኛ። ዋው! የመንፈስ ቅዱስ ጥገኛ፣ በመንፈስ ቅዱስ የሚታመን መንፈስ ቅዱስ የሚመራው የመንፈስ ቅዱስ ጥገኛ መሆን። ያላንተ ህይወት የለኝም፣ ያላንተ ልኖር አልችልም። ለምን? ስንድንም ያለ እርሱ አልዳንም። ጌታችን ኢየሱስ ክርስቶስ ሃይማኖታችሁን ስትቀይሩ ትድናላችሁ አይደለም ያለን በዮሐንስ ወንጌል ምዕራፍ 16 ላይ ሲነግረን እሱ በመጣ ጊዜ ዓለምን ስለ ኃጢአት ይወቅሳል። ዋው! ዓለምን ስለ ኃጢአት ይወቅሳል። ኃጢአትም ሰዎች በእኔ ስለማያምኑ። ትክክለኛ ኮንቪክሽን የሚመጣው በመንፈስ ቅዱስ ነው፣ በሰዎች ውትወታ አይደለም። በሶሻል ሚዲያ የሚደረጉ ውይይቶች ጥሩ ናቸው። እውነትን ለማወቅ፣ እውነትን ለመገንዘብ፣ እውነትን የት ጋር ነው ያለው የሚለው ለማወቅ በጣም ጥሩ ናቸው። ነገር ግን ሰውን ወደ ድህነት አመጡ። ሰው ልቡ ሊለወጥ ሊድን የሚችለው በመንፈስ ቅዱስ። መንፈስ ቅዱስ በኃጢአቱ ያልወቀሰውን ሰው እናንተ ስትወቅሱት ከእናንተ ጋር ይጣላል፣ ከእናንተ ጋር ይጣላል፣ ከእናንተ ጋር ይጋጫል፣ ከእናንተ ጋር ይጋጫል። ጉዳዩን የሃይማኖት ውዝግብ ያደርገዋል። እግረ መንገዴን አንድ ነገር ለማሳሰብ በዚህ በሶሻል ሚዲያ ላይ የሚደረጉ ውይይቶች ውጤታማ እንዲሆኑ የምንፈልግ ከሆነ ብርቱ ጸሎት ያስፈልገዋል። መንፈስ ቅዱስ በቀጥታ ኢንተርፊር እንዲያደርግበት አሳያለሁ። የኔን እውቀት ጡንቻይን ምንም ይባልበት አይደለም እኮ የውይይታችን ኦልቲሜት ጎል ሰዎች እንዲድኑ እንጂ የእንትናን አዋቂነት የእንትናን ምናምን ማሳየት እኮ አይደለም። እሱ የስጋ ስራ ነው። ትምክህተኝነት የስጋ ስራ ነው፣ የስጋ ስራ ነው። በመንፈስ ቅዱስ ከሆነ ነገሩ የሚሆነው ሰው ሚድነው በመንፈስ ቅዱስ ከሆነ ቀጥሎም የሚኖረው በመንፈስ ቅዱስ ነው። የሚመላለሰው የመንፈስ ቅዱስ ጥገኛ ነው። ስለዚህ በመንፈስ መመራት ምን ማለት ነው ካልን ፍላጎቶቻችንንና ውሳኔዎቻችንን ለመንፈስ ቅዱስ ማስገዛት ማለት ነው። ደግሜ እናገራለሁ። በመንፈስ መመላለስ፣ የመንፈስ ቅዱስ ጥገኛ መሆን፣ ለመንፈስ ቅዱስ መገዛት ማለት ፍላጎቶቻችንንና ውሳኔዎቻችንን ለእግዚአብሔር መንፈስ ማስገዛት ማለት ነው። መንፈስ ቅዱስ ፍላጎቴንና ውሳኔን እንዲገዛው ወይም እንደገዛው እማውቀው በምንድን ነው ያላችሁኝ እንደሆነ መንፈስ ቅዱስ ፍላጎቴንና ውሳኔዎቼን በሱ አገዛዝ ስር አድርጓቸው እሱ እየተቆጣጠረው እንዳለ እማውቀው ውሳኔም ሆነ ፍላጎቴ ከዚህ ቃል ጋር የሚቃረን አይሆንም። ከዚህ ቃል ጋር የሚቃረን የህይወት ስርዓት ካለኝ ከተሳሳተ ውሳኔ የመጣ ነው። ከዚህ ቃል ጋር የሚቃረን ፍላጎት ካለኝ ከተሳሳተ ምርጫ የመጣ ነው። ሐዋርያው ቅዱስ ጳውሎስ ምን ብሎ ይነግራቸዋል? ስጋን ማሸነፍ ትፈልጋላችሁ? አዎ። በስጋ ላይ የበላይ መሆን ትፈልጋላችሁ? አዎ። በመንፈስ ተመላለሱ። ዎክ ኢን ዘ ስፒሪት። እነዚህ አሁን የዘረዘርናቸው ይሄ የመንፈስ ቅዱስ ጥገኛ መሆን ወይም ፍላጎትን፣ ውሳኔን ለመንፈስ ቅዱስ ማስገዛት የሚለው ቃል ህግ እንደመጠበቅ አይደለም። ብዙ ሰዎች እንደዚህ የሚያሳይ ህግ መጠበቅ ማለት አይደለም። ታዲያ ምንድን ነው የሚያሳየው ካላችሁ ኮሚኒኬሽን ከመንፈስ ቅዱስ ጋር ያለ ህብረት። ይህንን በአንድ ምሳሌ ላስረዳችሁ። ባልና ሚስት በአንድ ቤት ውስጥ ሲኖሩ ሁለት የተለያዩ ኃላፊነቶች እና ሚናዎች አላቸው ለአንዱ ቤት ማለት ነው።
ስለዚህ በቤት ውስጥ የሚሆነውን ነገር ለማድረግ በቤት ውስጥ የሚሆነውን ነገር በአግባቡ ለመውሰድ ባልየው ሕግ አውጥቶ ይሄን ጠብቂ፣ ይሄን አርጊ ሊላት አይችልም። እንደሱ ካላት ጦርነት ነው የሚገቡት። እሷም ሕግ አውጥታ ይሄን አርግ ከዛ ነው ትዳሩ የሚቀጥለው ልትል አትችልም። ነገር ግን ቤታቸው በሰላም የሚሄድበት ምክንያቱ ምንድን ነው ያላችሁ እንደሆነ በሁለቱ መካከል ግንኙነት አለ። ፍላጎታቸውም ሆነ ውሳኔያቸው በተግባቦት ላይ የተመሰረተ ነው። በሁለቱ ስምምነት ላይ የተመሰረተ ነው። እነዚህ ያነሳሁላችሁ የመጽሐፍ ቅዱስ ቃል ሐሳቦች ወይም አሁን የነገርኳችሁ ነገር ሕግን ከመጠበቅ ጋር ኮምፕሊትሊ የተለያየ ሐዋርያው ቅዱስ ጳውሎስ የመንፈስ ቅዱስ ጥገኛ ስለመሆን ሲያወራ ከመንፈስ ቅዱስ ጋር እውነተኛ የሆነ ኢንተራክሽን ያለን ሰዎች፣ በግል የሆነ ኢንተራክሽን ያለን ሰዎች እግዚአብሔር ወደዛ ያምጣን። የኔ ወንድሞችና እህቶች ለምንድን ነው እነዚህ ቃላቶች ግንኙነትን የሚያመለክቱ የሆኑት ያላችሁኝ እንደሆነ የክርስትና ሕይወት የተግባር አፈጻጸም ዝርዝርን የምናጸድቅበት አይደለም። አልዋሻሁም፣ አልሰረኩም፣ አልጠጣሁም፣ ምናምን አላልኩም እያስመዘገብን እንትን የምናደርግበት አክቲቪቲ የምናጸድቅበት አይደለም። የክርስትና ሕይወት የሚባለው ነገር ፌሎሺፕ ነው፣ ህብረት ነው። ከማ ጋር? ከእግዚአብሔር ጋር፣ ከመንፈስ ቅዱስ ጋር። ስለዚህ ሐዋርያው ቅዱስ ጳውሎስ ምን ብሎ ይነግራቸዋል? በመንፈስ ተመላለሱ። እንደሱ ከሆነ ስጋ በእናንተ ላይ ሊሰለጥን አይችልም። ለምን? ጦርነቱ የእናንተና የስጋ ሳይሆን ጦርነቱ የማንና የማን ነው? የመንፈስ ቅዱስና የስጋ ነው፣ ያሮጌው ሰው። ተበላልታችሁ ከመጥፋት በስጋ ከመሸነፍ ልትድኑ የምትችሉት በመንፈስ ቅዱስ ስትመላለሱ። ቁጥር 17 ላይ ይሄ የህይወት ስርዓት አስፈላጊ የሆነበትን ምክንያት ሐዋርያው ቅዱስ ጳውሎስ ያነሳል። በመንፈስ መመላለስ ኢምፖርታንት የሚሆንበት ህግን መከተል ሳይሆን በመንፈስ ቅዱስ መመላለስ፣ ራስን ለእግዚአብሔር መንፈስ መስጠት። ሃሌሉያ። አንድ ነገር ወደ መንፈሳዊ ስለመጣ ልንገራችሁ። በጣም ብዙ ሰዎች በዚህ ዘመን መንፈስ ቅዱስን የሚፈልጉት ትንቢት እንዲያናግራቸው፣ ተአምራት የሚባል ነገር በህይወታቸው እንዲሰራ፣ የሆነ ገብቷችኋል፣ ሱፐርናቹራል የሆነ ነገር በነሱ በኩል እንዲገለጥ። ለምን ካላችሁኝ ስጋውያን ስለሆኑ። ደግመዋለሁ፣ በደንብ ስሙኝ። ብዙ ሰዎች መንፈስ ቅዱስን የሚፈልጉት፣ በጣም ብዙ ሰዎች፣ ሁሉ አላልኩም፣ በጣም ብዙ ሰዎች መንፈስ ቅዱስን የሚፈልጉት ትንቢት እንዲያናግራቸው፣ የሆነ ፈውስ በእነሱ በኩል እንዲሰራ፣ የሆነ ምናምን እንዲያደርግ ነው። ለምን ያላችሁ እንደሆነ ቀጥሎ የሚመጣ ነገር አለ። ክብር፣ ዝና፣ ገንዘብ ምናምን የተባለ ነገር። ለዚህ ነው የሚፈልጉት። ነገር ግን መንፈስ ቅዱስን መፈለግ ያለብን ለምንድን ነው ካላችሁ አብረነው እንድንኖር መንፈስ ቅዱስ በእኛ ውስጥ ስላደረ፣ ቅዱስ ቃሉ ይሄን ነው የሚናገረው ለዘላለም ከእናንተ ጋር እንዲኖር። በጣም የሚገርመው ነገር እኛ ቤት ሰዎች ሲመጡ በጣም እንጠነቀቃለን። እንግድነት ሰዎች ቤታችን ሲመጡ ክፉ እንዳንናገር፣ የምናቀርብላቸው ምግብ እንዲጣፍጣቸው፣ ወንበራቸው በጣም ነው የምንሽቆጠቆጠው። ሰዎች ቤታችን ሲመጡ በጣም ነው የምንጠነቀቀው። ለቤዛ ቀን አትሞን ውስጣችን ያደረውን መንፈስ ቅዱስን በተመለከተ ግን በዚህ ልክ ጥንቃቄ አናደርግ። እንደመጣልን እንሳደባለን። እንደመጣልን የሆነ ሰው ነካ ካረገ ጥቅስ ፈልገን በዛ ጥቅስ የፈለግነውን ነገር ያዝናል አያዝንም ጥያቄያችን አይደለም። ሐዋርያው ቅዱስ ጳውሎስ ግን ምን ይለናል? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ እንዳታሳዝኑት። አየር ላይ ሆኖ አይደለም የሚያዝነው፣ አንቺ ውስጥ፣ እኔ ውስጥ፣ አንተ ውስጥ ሆኖ ነው የሚያዝነው። እንዴት ያዝናል? በመንፈስ መመላለስ ስታቆም፣ የእሱ ጥገኛ መሆን ስታቆም፣ ለእሱ ሰሬንድ ማድረግ ስታቆም፣ አንተ የተሰማህን ነገር ሁሉ ስታወራ፣ አንተ የምትፈልገውን ነገር ሁሉ ስትወስን፣ ዋው
ለዚህ ነው አሸናፊ የክርስትና ህይወት መኖር ሰዎች የተቸገሩት። ሐዋርያው ቅዱስ ጳውሎስ ወደ ገላትያ መጥቶ የነበረውን ያን የምንፍቅና ትምህርት አሸናፊ የሆነ ስጋን የረታ ለእግዚአብሔር ቅዱስ ህይወት ለመኖር እንድትችሉ መገረዝ፣ ህግ መጠበቅ ምናምን ያስፈልጋል ያሉትን ኖ እሱ አይደለም መድኃኒቱ ይላል። አይደለም መድኃኒቱ፣ አይቻልም። ለምን? ህግን በመጠበቅ ጳውሎስን የሚያክል ሰው የለም። ጳውሎስ ነፍስ ከማጥፋት ሰዎችን እስር ቤት ከመጣል ከጭካኔ ከአሳዳጅነት ነፃ የወጣው በክርስቶስ ኢየሱስ አምኖ ያ መንፈስ በውስጡ ካደረ በኋላ ለሰዎች የሚራራ ልብ ያገኘው። ያለ መንፈስ ቅዱስ የሚራራ ልብ ሊኖር አይችልም ብራዘር። ይሄ በጣም ኢምፖርታንት ነገር ነው እና ይሄ በመንፈስ የመመላለስ ህይወት እግዚአብሔር ለቤተ ክርስቲያን ሊመልስላት የሚገባ ህይወት ነው። ቅዱሳን ሁሉ በጣም ራሳቸውን ሊያዩበት የሚገባ ህይወት ነው ዝምዶች። ምክንያቱስ በብዙ ነገር ተሸንፈናል። በዘረኝነት ተሸንፈናል፣ በስድብ ተሸንፈናል፣ በጥላቻ ይቅር ባለ ማለት፣ በስም ማጥፋት፣ በመዋሸት። ውሸትማ አትጠይቁኝ። እኔ ውሸት በዚህ ዘመን ኃጢአት እንደሆነ የሚያምን አማኝ እንዳለ መጠራጠር ጀምሬያለሁ። ተንኮለኝነት፣ በቃ ይሄ ደብል ፐርሰናሊቲ ይዞ መሄድ በጣም እኮ ነው ያለው። የሽንፈት ምልክቶች ናቸው እነዚህ ሁሉ። የመሸነፋችን፣ የመረታታችን፣ በመንፈስ ያለመመላለሳችን ውጤቶች ናቸው። በኋላ ላይ ያሳያቸዋል። ኦኬ፣ ለምንድን ነው እሱ በመንፈስ መመላለስ በጣም በዚህ ልክ አስፈላጊ የሚሆነው? በእኛ ህይወት ውስጥ ግጭት ስላለ። ግጭቱ የማንና የማን ነው? ይሄው ቁጥር 17 ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛል። ምንድነው እሱ ይመኛል ማለት? ስጋ ሁልጊዜ የመንፈስ ቅዱስ ሐሳብ፣ የመንፈስ ቅዱስ ፍላጎት፣ ፈቃድ በእኛ ህይወት እንዳይሆን ሁልጊዜ ምኞቱ ነው። የሚፈልገው እሱን ነው። በእኛ ህይወት ውስጥ መተግበር የሚፈልገው የመንፈስ ቅዱስን ሐሳብ አስቁሞ፣ የመንፈስ ቅዱስን ምኞት አስቁሞ፣ የመንፈስ ቅዱስን ፍላጎት ፈቃዱን አስቁሞ የሱን ፍላጎት፣ የሱን ፈቃድ፣ የሱን ምኞት በእኛ ውስጥ መፈጸም ነው። ለዚህ ሐዋርያው ቅዱስ ጳውሎስ እንደሚል ተመልከቱ። እነዚህም እርስ በርሳቸው ይቃወማሉ። ማናማ? መንፈስና ስጋ፣ መንፈስ ቅዱስና አሮጌው ተፈጥሮ እርስ በርሳቸው ይቃወማሉ፣ ሊስማሙ አይችሉም። መንፈስ ቅዱስ ከስጋ ጋር አይስማማም። አንዳንድ ሰዎች አይ ቲንክ ጤነኞች አይመስሉኝም እንደሚሉ ሰዎች የአእምሮ ችግር ያላቸው ይመስለኛል። በእኔ ግምት ለንግግሬ ይቅርታ ጠይቃለሁ። ምክንያቱም ሰው ሁለት የሚቃረን ነገር እያደረገ ኖ ያረከው ነገር ተቃርኖ ነው ሲባል ኖ ልክ ነው የሚል ከሆነ የአእምሮ ችግር ነው የሚሆነው፣ ሌላ ነገር ሊሆን አይችልም። ለምሳሌ አንድ ጊዜ ምን ገጥሞኛል? ሁለት ሰዎች ተጣልተው ማለት ነው። ኢትዮጵያ በነበርኩ ጊዜ ነው። ሁለት ሰዎች ተጣልተዋል። ደግሞ ወንድምና እህት ናቸው። ሁለቱም ወንድምና እህት ናቸው። አንድ ቤት ነው የሚኖሩት። የጠባቸው ምክንያት ደግሞ እህትየው እግዚአብሔር ኢትዮጵያ ላይ ትነግሻለሽ ብሎኛል ብላ በር ዘግታ 10 ዓመት ቤት ውስጥ ተቀምጣለች። የማግቢያ ጊዜው አልፏል። የመማሪያ ጊዜው አልፏል። የስራ ጊዜው አልፏል። ወንድም እንደ እህት እንደገናም ደግሞ እንደ መንፈሳዊ ህይወት ስላመመው አንድ ቀን በር አንኳኩቶ ውጪ ከዚህ ውስጥ መውጣት አለብሽ፣ ይሄ ትክክል አይደለም፣ ቅዱስ ቃሉ አይልም ማለት። ተጣልተው ሲጨቃጨቁ ነው የደረስኩት እኔ እና ስደርስ ያቺ እህት በመጀመሪያ በልሳን ተናገረች። ከዚያ ቀጠለችና ግን የሀገር ስድብ በላዩ ላይ አወረደች እና እኔ ደነገጥኩና አንቺ ምን ነካሽ? በልሳን ትናገራለች ደግሞ ትሳደቢያለች፣ ምን ማለት ነው ስላት፣ አይ መንፈስ ቅዱስ ነው በእኔ ውስጥ የሚሳደበው አለች። ኖ አይ መንፈስ ቅዱስ ይቅር አትበይ ብሎኝ ነው የሚል ሰው ካለ ኖ ውሸት። ከስጋ ጋራ በምንም አይነት መንፈስ ቅዱስ አይስማማ። ሁሌ አጌንስት ደ ሲንፉል ኔቸር ነው መንፈስ ቅዱስ። ሁሌ ለዘላለም ከስጋ ጋራ በተቃውሞ ውስጥ ነው ያለው የእግዚአብሔር መልስ። ለዚህ ነው ጦርነቱ በላያችን ላይ የሚካሄደው። ኦኬ
እዚህ የተጠቀሰ ስጋ ተብሎ የተጠቀሰው ከመንፈስ ቅዱስ ጋር ግብ ያደርጋል የተባለው ስጋ ይሄ ተክለ ሰውነት ወይም ይሄ ሞርታል ቦዲ የሚባለው አይደለም። ይሄን ልብ ማለት ያስፈልጋል። በጣም ብዙ ሰዎች ይሄንን ሞርታል ቦዲ ማጎሳቆል፣ ይሄንን ሞርታል ቦዲ መከራ ማሳየት መንፈሳዊነት ይመስላቸዋል። ሃይማኖተኝነት ነው። ይሄ ሞርታል ቦዲ ይሄ ሰውነታችን አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እንደሚናገር ከእግዚአብሔር የተቀበልነው የመንፈስ ቅዱስ ማደሪያ መኖሪያ ነው። ይሄንን መንከባከብ ይገባል። ኦፍኮርስ የምንበላውን በአግባቡ መብላት አለብን። አዎ። የስፖርት እንቅስቃሴ መስራት አለብን። አዎ። ጤንነታችንን መጠበቅ አለብን። አዎ። ለምን? ይሄ የእኛ መኖሪያ ብቻ ሳይሆን የመንፈስ ቅዱስን መኖሪያ ነው። መንፈስ ቅዱስ እዚህ ለምን ይኖራል? ክርስቶስን ሊገልጠው። ልብ አድርጉ። እኔ አሁን በጣም ብታመም እንዴት አስተምራለሁ? ስለዚህ ይህን ሰውነት በአግባቡ መያዝ አለብኝ። መልበስ የሚገባውን አለብሰዋል። መብላት የሚገባውን አበለዋል። ማረፍ በሚገባው ጊዜ አሳርፈዋል። በአግባቡ መተኛት ተገቢ ነው። መጽሐፍ ቅዱስ እረፍትን ለሰው ልጅ ሰጥቷል። አንዳንድ ሰዎች ዝም ብለው በባከን ከዛ በኋላ በስትረስ ከዛ በደም ግፊት በምናምን ይሰቃያሉ። ወንድሞችና እህቶች ይሄ ወንጀል ነው። ከዚህ ወጣ ያለው ደግሞ የሃይማኖት አስተሳሰብ ምንድን ነው? ይሄንን ስጋ በጾም ማጎሳቆል፣ ይሄ ስጋ ከተማ ውስጥ እንዳይኖር ጫካ ይዞ ሄዶ ደበሎ ለብሶ በሰንሰለት አስሮ በእግር እየሄዱ ጫማ ከልክሎ ማጎሳቆል ይመስላችኋል? ይሄ ምንም አላረገም ዘመዶች። ይሄ አንድ ቀን ይበሰብሳል፣ በማይበሰብሰው ይለወጣል። አሮጌ ተፈጥሮ አለ። ስጋ ተብሎ የተጠቀሰ የወደቀ ማንነት እኛ ውስጥ ያለ እርሱን ነው የሚያወራው። እሱ ነው ውስጣችን ካደረው መንፈስ ጋር ጦርነት የሚገጥመው እና አንዳንድ ጊዜ ሰዎች እህቶች ጥሩ ለብሰው ሲያዩዋቸው አሁን ይቺ ክርስቲያን ናት እንዴት እንዲህ ትለብሳለች ይላል። የትኛው መጽሐፍ ቅዱስ ነው ይጨናቆሩ ራሳቸውን ይጣሉ ያለው? ኦፍኮርስ አላግባብ የሆነ አለባበስ መልበስ የለባቸው። እሱን እኔም እስማማለሁ። ልክ ያልሆነ ከመስመር የወጣ አእምሮ የሚያቆሽሽ የሚያሰናክል አለባበስ መልበስ ተገቢ አይደለም። ነገር ግን ሁሌ ሻሻ ስረው ነው መታየት ያለባቸው። ሁሌ በቃ ነው። ይሄ ትክክል አይደለም። መጎሳቆል ነው። የስ ልክ ነሽ እናት። በአግባቡ መሸለም አለባቸው። በአግባቡ መዋብ አለባቸው። እንደ ክርስቲያን ማለት ነው። እንደ ክርስቲያን ያ አሮጌ ማንነት ነው እዚህ ስጋ እያለ መጽሐፉ የሚነግረን። ይሄ አሮጌ ማንነት መታወቂያ ባህሪው ምንድን ነው ካላችሁ፣ እግዚአብሔር እንዲቆጣጠረው አይፈልግም። አመፀኛ የእግዚአብሔር ቃልን ልንታዘዝ ስንል ኖ የሚል ከዛ ስጋ ደካማ ነው ምናምን እያልን የምናሽሞነሙነው ማለት ነው። ያ ለእግዚአብሔር ፈቃድ በእግዚአብሔር ቁጥጥር ስር ለመኖር የማይፈልገው የእኛነታችን ክፍል አሁን ፍጹማን እንዳንሆን የከለከለን ወይም አሁን ያለ ፍጽምና እንድንኖር የሚያደርገን እሱ የእኛ ጠላት ነው። እሱ የእኛ ጠላት ነው። እኛ በራሳችን ልናሸንፈው አንችልም። ስለዚህ መንፈስ ቅዱስ ጦርነት እኛ ውስጥ ያካሂዳል። ስለማን? ስለኛ። ከማ ጋር? ከእሱ ጋር። ጳውሎስ ይህንን እውነት በተመለከተ በጣም በሐቀኝነት ፊት ለፊት ነው የነገረ። ፊት ለፊት አማኞች ውስጣቸው ባለ ግጭት ውስጥ መካከል ነው የሚኖሩት፣ በጦርነት ውስጥ ነው የሚኖሩት ብሎ በፊት ለፊት በግልጽ ነው የተናገረው። ስለዚህ መዳን እዚህ እንድትይዙት የምፈልገው ነገር በክርስቶስ ኢየሱስ አምኖ መዳን ውስጣዊ ግጭትን ወይም ውስጣዊ ትግልን አያስወግድም። ውስጣዊ ግጭትና ውስጣዊ ትግል 100% የሚወገደው መቼ ነው ያላችሁኝ እንደሆነ ይሄ የሚሞተው የማይሞተውን ሲለብስ፣ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ሲፈጸም፣ እስካሁን አልተፈጸመም። በክርስቶስ እንጂ በእኛ አልተፈጸመም። ሞት ድል በመንሳት ተዋጠ የሚለው ቃል በእኛ ገና አልተፈጸመም። እርሱ ሲፈጸም ይሄ ትግል የለም። ለምን? ያ አሮጌ ማንነት ከናካቴው
ስለሚወገድ ማለት ነው። ሶ አሁን ታዲያ በክርስትና ስኖር በውስጤ ያለ ትግል ኖርማል ነው? አዎ። ብዙ ሰዎች ጦርነቱን ለማጥፋት ነው የሚታገሉት። እሱን አታጥፉ። ጦርነቱን እናንተ ልታቆሙት አትችሉም። ስጋም ይታገላል፣ መንፈስ ቅዱስም ይታገላል። የጦርነት ሜዳንን ከግጭት ነፃ ልንሆን አንችልም። ወደ አእምሯችን ማሰብ የሌለብን ነገር ሊመጣ ይችላል። አዎ። ያ ማሰብ የሌለብን ነገር ሲመጣ ታዲያ ዝም ብለን እንቀጥላለን? አንቀጥልም። መንፈስ ቅዱስ ኖ ሲል ወደዚህኛው ነው መሄድ ያለብን። ስታፕ ማለት አለብን። ያን አስተሳሰብ የሆነ ነገር አይተን ልክ ባልሆነ መንገድ ልንወሰድ እንችል ይሆን? ኦፍኮርስ እንችላለን። ግጭት ይፈጠራል ያኔ። አዎ። መንፈስ ቅዱስ ይወቅሳል። መንፈስ ቅዱስ ይወቅሳል። ወቅሶ ብቻ አያቆምም። ይሄ ትክክል አይደለም ካለ በኋላ ወደ እውነት ሁሉ ደግሞ ምን ያደርጋችኋል? ይመራችኋል። ዋው! ይሄ በጣም በጣም አስገራሚ የሆነ ነገር ነው ሐዋርያው ቅዱስ ጳውሎስ የሚያወራው። በመንፈስ መመላለስ። ኦኬ። በዚህ በመንፈስ በመመላለስ ሂደት ውስጥ መዳኔ ከዚህ ከውስጣዊ ግጭት ነፃ ካላወጣኝ ወይም ይሄ ውስጣዊ ግጭትን ማስወግደው ከሆነ ምንድን ነው የሚያደርገው ካላችሁኝ፣ የኃይል ተለዋዋጭነቱን ይለውጠዋል። ባልዳነው ሰው ህይወት ላይ ጉልበተኛው አሮጌው ሰው ነው። እምቢ ማለት አይችልም። አንቺ ግን ትችያለሽ፣ እኔ ግን እችላለሁ። ገዳም ሳልሄድ፣ አዎ። ጫካ ሳልገባ፣ አዎ። ጫካ ሳልገባ እዚህ ከተማ ውስጥ እየኖርኩኝ ራቆታቸውን የሚሄዱ ሰዎች ያሉበት ሰፈር እየኖርኩኝ እምቢ ማለት እችላለሁ። እምቢ ማለት እችላለሁ። በኔ ብርታት ኖ። ዝሙት አትስራ ምናምን የሚል ህግ ስላለ ኖ። ከመንፈስ ቅዱስ ጋር ካለኝ ህብረት የተነሳ ከመንፈስ ቅዱስ ጋር ካለኝ ህብረት የተነሳ እና ይሄን ህይወት ስኖር የሚያስጨንቀኝ የሚታገለኝ ነገር አለ። አዎ። መጽሐፍ ስለ ሎጥ ምን ብሎ እንደሚናገር ታውቃላችሁ? ጻድቅ ሎጥ ግን ይላል ነፍሱን እያስጨነቀ በሰዶም ሲኖር ማለት ነው። እሱ የሚኖረው በጽድቅ ነው። በጽድቅ እየኖረ ለምን ይጨነቃል ካልክ፣ እዛ አለ እሱ የሚኖርበት ዓለም ላይ እሱ የሚኖርበት ሰፈር ላይ እርኩሰት እንደ ጉድ ይፈበረካል። እርኩሰት እንደ ጉድ እንትን ይደረጋል፣ ይወጣል። እሱ ጋር ደግሞ ያን እርኩሰት የሚመኝ ያን እርኩሰት የሚፈልግ አሮጌ ተፈጥሯል። እና ሎጥ በምን ቻለው? በሕገ ልቡና። አንተ በምን ትችለዋለህ? በመንፈስ ቅዱስ። አሜን በል እስቲ። ልዩነታችን ይታያል። አንዳንድ ሰዎች አሸናፊ የክርስትና ህይወት መኖር ማይቻል ይመስላቸዋል፣ ወይም ለእነንትናና ለእነንትና የተሰጠ ይመስላቸዋል። አይደለም። አምነህ ከዳንክ፣ ልበል፣ አምነህ የዳንከው አንተ በመንፈስ ቅዱስ እንድትመላለስ መጽሐፍ ቅዱስ የሚነግርህ እውነት ይሄ ነው። መጽሐፍ ቅዱስ የሚነግርህ እውነት ይሄ ነው። ዋው! እና ከስጋ ስራ ነፃ መውጣት የሚቻለው በዚህ መንገድ ነው። አዎ። በኃጢአት ላይ የበላይ መሆን የሚቻለው በመንፈስ በመመላለስ ነው። አዎ። ሐዋርያው ቅዱስ ጳውሎስ ይህን ነው የሚያብራራው። ኦኬ። ከዛ ቀጥሎ ሐዋርያው ቅዱስ ጳውሎስ የሚያነሳው ነገር አለ። ግጭቱን አውርቶ በግጭቱ መካከል እኛ ያለንን ነገር ካወራ በኋላ አንድ ቁልፍ እውነት ይነግረናል። ቁጥር 18 የምትወዱትን ልታደርጉ አትችሉም ይለናል። የምትፈልጉትን ነገር ልታደርጉ አትችሉም እና ወይ የሥጋ ወገን ነው መሆን ያለባችሁ፣ ወይ ደግሞ የመንፈስ ወገን ነው መሆን ያለባችሁ። እናንተ የፈለጋችሁት ነገር በሕይወታችሁ አይሆን። ከሁለቱ አንዳቸው የሚፈልጉት ነው የሚሆን። እናንተ ጦር ሜዳዎች ናችሁ። ሥጋ እንዳይሰለጥንባችሁ፣ ሥጋ በእናንተ ላይ ባለድል እንዳይሆን ማድረግ የሚገባችሁ ነገር አለ ይላል። ቁጥር 18 በመንፈስ ብትመሩ። አሜን 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 አሜን። በመንፈስ ብትመሩ፣ በመንፈስ ብትመሩ ከኃጢአት ብቻ አይደለም ከሕግም ነፃ ትወጣላችሁ ብሎ ይናገራል። ይሄ እግዚአብሔር ቃል ተመልከት። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። አድርግ አታድርግ በሚለው ሕግ ውስጥ አይደለም ጦርነቱን የምታካሄዱት። ከሕግ በታች ሆናችሁ አይደለም ይሄን አሸነፍኩ የተሸነፍኩ እያላችሁ የምትቀጥሉት። በመንፈስ የምትመሩ ከሆነ ሕግ ራሱ እንኳን በእናንተ ላይ ምን ሊል አይችልም፣ ሊሰለጥን አይችልም። ከሕግ በታች አይደላችሁ።
በመንፈስ መመራት ማለት የሕግን ትእዛዝ በመጠበቅ እግዚአብሔርን ሞገስ ወይም ተቀባይነት ለማግኘት እየሞከርን አይደለም ማለት ነው። ደግሜ ይናገራል። ሕግን በመጠበቅ የሕግን ትእዛዝ በመከተል በእግዚአብሔር ፊት በቃ ጻድቅ ለመሆን በእግዚአብሔር ፊት ሞገስ ለማግኘት ተቀባይነት ለማግኘት ጥረት እያረግን ሙከራ እያረግን አይደለም። የሆነ ድህነታችን በክርስቶስ ኢየሱስ የተቀበልነው ድህነት ትንሽ የሚጎለው ነገር ኖሮ እኛ እዛ ላይ እሱን ለመፈጸም ስራ እያረግን አይደለም። እንደሱ እያረግን አይደለም። እንደሱ ማለት አይደለም። ዋው! ታዲያ ምን እያረግን ነው ያላችሁኝ እንደሆነ በውስጣችን ያለውን ትግል በተመለከተ በውስጣችን ያለውን ጦርነት በተመለከተ ሕጉ ሊፈጥረው ወይም ሕጉ ሊያመጣው የማይችለውን ወይም ሕጉ ሊያመጣው በማይችለው መንገድ ከሕጉ ባለፈ መንገድ ሕይወትን እንድንኖር ከመንፈስ ቅዱስ ኃይልን እንካፈላለን። ወይም ሕይወትን በመንፈስ ቅዱስ ኃይል እንኖረዋለን። ሐዋርያው ቅዱስ ጳውሎስ ይህንን በሮሜ መጽሐፍ ምዕራፍ 8 ቁጥር 1 እና 2 ላይ እንዲህ ብሎ ተናገረው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። እንዴት ነው የማይኮነኑት? እንዴት ነው የማይከሰሱት? ይሄ ጦርነት እየተካሄደ በሕይወታቸው እየወደቁ እየተነሱ እንዴት? ዋው! ቅዱስ ቃሉ እንዲህ ብሎ ይነግረናል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ለምን? በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ። አሜን፣ 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 አሜን። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። አየው፣ ሕጉን በመጠበቅ ሳይሆን በመንፈስ ቅዱስ አማካኝነት። ሕግን ጠብቆ አንድ ሰው እኖረዋለሁ ከሚለው የጽድቅ ሕይወት በላይ በመንፈስ ቅዱስ አማካኝነት የጽድቅን ሕይወት ወይም በስጋ ላይ የበላይ የሆነ ሕይወት መኖር ይቻላል። መቼ? በመንፈስ ስንመራ፣ በመንፈስ ስንመላለስ። ዋው! እንግዲያው ሕግ በእኛ ላይ አይሰለጥንም። በመንፈስ ስንመራ፣ በመንፈስ ስንመላለስ የምንኖረው ሕይወት ሕጉን በመጠበቅ ከሚመጣው ሕይወት በላይ ስለሆነ ስታንዳርዱ ከፍ ስለሚል ሕግ በእኛ ላይ ሊሰለጥን እኛ የሕግ ባሪያዎች ልንሆን አድርግ አታድርግ በሚል ሰቆቃ ውስጥ ልንገባ አንችል። ክብር ለማን ይሁን? ለጌታ መንፈስ ቅዱስ። ሐዋርያው ቅዱስ ጳውሎስ ይህን ይናገራል። አይገርማችሁ? በዚህ የሕይወት ልክ እንዲኖሩ ሐዋርያው ቅዱስ ጳውሎስ ወንጌል የሰበካቸውና ወንጌልን ያመኑ ሰዎች ጋር እነዛ ከኢየሩሳሌም የመጡ የሐሰት አስተማሪዎች መናፍቃን ከዚህ የሕይወት ስርዓት ነው እያስወጧቸው የነበረው። ከዚህ የሕይወት ስርዓት ነበር እያጎደሏቸው የነበረው። እና ሐዋርያው ቅዱስ ጳውሎስ እንዴ ወደ ወረደ የሕይወት ስርዓት እንዴት ትመጣላችሁ? በመንፈስ ቅዱስ የሚኖረው የሕይወት ስርዓት ሕግን በመጠበቅ ከሚኖረው የሕይወት ስርዓት ይበልጣል። በኳሊቲ እሱን በኋላ አሳያችኋለሁ። ቀጥለን የምንመጣው ሐሳብ ላይ ሐዋርያው ቅዱስ ጳውሎስ ስለሚያነሳ ጥረት የምናደርግ ሰዎች ሳንሆን ሕጉ ሊፈጥረው የማይችለው ሕይወት መንፈስ ቅዱስ በሚሰጠን ኃይል የምንኖረው ነው ማለት ነው። ኦኬ። ሐዋርያው ቅዱስ ጳውሎስ ይሄን ካወራ በኋላ ሪሊ ባዶ ጩኸት፣ እግዚአብሔር ቃል ባዶ ጩኸት ደግሞ ፓስተር የሚል ስም ነው የተሰጠ። ታስቃለህ እባክህ። በመንፈስ ወይም ከመንፈስ ቁጥጥር ውጭ የሆነው ሕይወት ምን ይመስላል? ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ መኖር ማለት ይሄ ነው ካለ በኋላ ከመንፈስ ቁጥጥር ወይም በመንፈስ ከመመራት ውጭ የሆነው የሕይወት ስርዓት ምን ይመስላል ብሎ ቁጥር 19ን እንዴት እንደሚያወራ ተመልከቱ። አቤት አቤት አቤት! የሥጋ ሥራ
የተገለጠ ነው። ጳውሎስ ስጋ የሚያደርገውን ነገር ስራ ብሎ ነው የጠቀሰው። ይሄ በጣም በጣም ሊስተዋል የሚገባው ነገር ነው። የስጋ ስራም የተገለጠ ነው። በመንፈስ የማትመራ ከሆነ፣ በመንፈስ የማትመላለስ ከሆነ ስጋ የሚሰራው ነገር በህይወትህ የተገለጠ ነው። ያልዳነው ሰው የሚሰራው ስራ የተገለጠ ነው። ቬሪ ክሊር። አግኝታችሁኛል ዘመዶች? በጣም ግልጥ ነው። በመንፈስ የማትመላለስ ከሆነ፣ በመንፈስ የማትመራ ከሆነ፣ በመንፈስ የማትመራ ከሆነ በስጋ የምትኖር ከሆነ፣ ህግ እየጠበቅኩ እየታገልኩ ሄዳለሁ የምትል ከሆነ ስጋ በህይወት የሚሰራው ስራ የተገለጠ ነው። የስጋ ስራ የተገለጠ ነው። ሐዋርያው ቅዱስ ጳውሎስ የስጋን ስራ ከስጋ ተፈጥሮ ጋር የስጋ ስራ ነው ያለው። ይሄ ሲንፉል ኔቸር የሚያመርተው ፕሮዲውስ የሚያደርገውን ነገር በሶስት ዋና ዋና ጎራዎች ውስጥ አስቀምጦ ነግሮናል። ማነው? በአራት ሰፋፊ ምድቦች ሐዋርያው ቅዱስ ጳውሎስ አስቀምጦታል። አንደኛው ወሲባዊ ኃጢአትን በተመለከተ የተብራራው ነገር ነው። ሐዋርያው ቅዱስ ጳውሎስ የሥጋ ሥራ የተገለጠ ነው ይልና ዝሙት፣ ርኩሰት፣ መዳራት ይላል። ብልግና፣ ይሄን ዝርዝር ሲያስቀምጥ በቃ ዝም ብሎ በዚህ ካታጎሪ ውስጥ የሚካተቱ ነገሮችን በሙሉ ማለት ነው። ሁለተኛው ያነሳው የሃይማኖት ኃጢአት ነው። ሃይማኖተኞች የሚሰሩት ኃጢአት ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ተናግሯል። ጣዖትን ማምለክ፣ ሟርት ወይም ጥንቆላ የሥጋ ስራ ነው። የሥጋ ስራ ነው። ጣዖት የሚባለው ነገር ምንድነው? እሱ ያልከኝ እንደሆነ እግዚአብሔር የሚባለውን አምላክ መጽሐፍ ቅዱስ መንፈስ ነው ማንም ሰው አላየውም የሚለውን አምላክ እንደውም ጳውሎስ ባለው መሰረት ባስቀምጥ ነው ጥሩ የሚሆነው። ምክንያቱም ሰነፎች ለስንፍናቸው ይህንን ሊጠቀሙት ይህን ንግግር ሊጠቀሙ ስለሚችሉ ቅዱስ ጳውሎስ ራሱ ያለውን ነገር ማንሳት ተገቢ ነው። ሮሜ መጽሐፍ ምዕራፍ 1 እንዲህ ብሎ ይናገራል። ቁጥር 23 የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰው ምን በሚል ሰው ቫዮሌሽን ወንጌል አገልጋይ በጸጋ ስጦታ ስም በአገልግሎት ስም አማልክቶቻችን የሆኑ አገልጋዮች ካሉ ዛሬ ዘወር ማለት አለባቸው። እንደ አገልጋይ ብቻ ነው ሪስፔክት የምናደርጋቸው። እንደ አገልጋይ ብቻ ነው የምንቀበላቸው። በጭራሽ ለእግዚአብሔር የሚገባውን ነገር ለነሱ ልናደርግ አንችልም። አይነኬዎች፣ አይጠየቄዎች ሊሆኑ አይችሉም። ልክ እንደኛ ናቸው ዘመዶቼ። ፓስተርነት፣ ነቢይነት፣ ሐዋርያነት የፈለጋችሁትን በሉት ምን ማለት እንደሆነ ዛሬ ልንገራችሁ። በእስራኤል ታሪክ ውስጥ እረኛ አንድ ነገር ያደርጋል። ከበጎቹ መካከል ነቃ ያለውን በግ ጠላት ከሩቅ ሲመጣ፣ አውሬ ከሩቅ ሲመጣ መለየት የሚችለውን ከበጎቹ መካከል ኮንሸስ የሆነውን ነቃ ያለውን በግ ከመካከላቸው ይመርጥና አንገቱ ላይ ቃጭል ያስረበታል። ለምንድን ነው አንገቱ ላይ ቃጭል የሚያስረበት ያላችሁኝ እንደሆነ በጎቹን የሚበላ አውሬ፣ ተተናኳይ አውሬ ከሩቅ ሲመጣ ሌሎቹ ሳር ብቻ እያዩ ስለሆነ የሚቀጥሉት፣ ይሄኛው በግን ኮንሸስ ስለሆነ ከሩቅ ያይና መሸሽ ይጀምራል። እሱ መሸሽ ሲጀምር ቃጭሉ ከጭከጭከጭ ሲል የሱን ቃጭል ሰምተው ሌሎቹ በጎችም ወደ እረኛቸው ይሸሻሉ። ነብይሁን፣ ፓስተርሁን፣ ሐዋርያሁን ከበጎች መካከል ተመርጠህ አንገት ላይ ቃጭል የታሰረብህ በግ ነህ። አበቃ። ሌላ ፍጥረት አይደለህም። አምላክ እንደሆንክ ሲያስቡ
ጨርቅን መቅደድ አለብህ። አንተ ጫማ ስር መጥተው ሲደፉ ጨርቅን መቅደድ አለብህ። ለምን? የሥጋ ሥራ ነው። ከረባትን አይደለም የምታጠብቀው። የጣዖት አምልኮ ነው ይላል። የእግዚአብሔርን ቦታ ወስዷል። የእግዚአብሔር ሕዝብ መስገድ ካለበት፣ መንበርከክ ካለበት፣ ማድነቅ ካለበት፣ ማክበር ካለበት እግዚአብሔርን ብቻ። ማንን ብቻ? እግዚአብሔርን ብቻ። አገልጋዮቹንስ ይታዘዛቸዋል፣ በሚገባቸው ልክ ያከብራቸዋል፣ አገልግሎታቸውን ይደግፋል፣ አብሯቸው ይሆናል። አበቃ። አገልጋዮች ልክ እንደኛ አይነት ሰዎች ናቸው። ሐዋርያው ቅዱስ ጳውሎስ የጣዖት አምልኮን ያብራራበትን ማንሳት ስለፈለኩ ነው። ከዚህ ውጪ፣ ከዚህ ከወንጌል አማኞቹ ሰርክል ውጪ ማንንም ሰው አማላጄ፣ አስታራቂ፣ አቅራቢ ብለህ የምታስብ ከሆነ የጣዖት አምልኮ እንደሆነ ቅዱስ ቃሉ የሚለኝ። ለምን ካልከኝ ያማለደን አምላክ ሰው የሆነው የእግዚአብሔር ልጅ ነው። የሱን ቦታ በሌላ ተክተህ ለዛ ክብር ስትሰጥ፣ ለዛ ስትሰግድ፣ ለዛ ስታጥን፣ ለዛ ስትንቀጠቀጥ ጣዖት አምልኮ ይባላል። ተመልከተ እግዚአብሔር ቃል እንደሚል የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና ከዛስ በወፎች 4 እግር ባላቸው በሚንቀሳቀሱትን መልክ መስለው ለወጡ ይላል። የሥጋውያን ሥራ ነው። ሐዋርያው ቅዱስ ጳውሎስ እዚህ የሚያነሳቸው አሕዛብ የተባሉ አምልኮተ እግዚአብሔርን የማያውቁ አምልኮተ ጣዖትን የሚለማመዱ ሰዎችን ነው። ሐዋርያው ቅዱስ ጳውሎስ ጣዖት አምልኮ ኃጢአት ነው፣ የሥጋ ሥራ ነው። ሕግን ለመጠበቅ መሞከር ከዚህ ነፃ አያወጣም። ሕግን ለመጠበቅ መታተር፣ መታገል ከዚህ ነፃ አያወጣም። ቅዱስ ቃሉ የሚሆነው ይሄን። ሐዋርያው ቅዱስ ጳውሎስ በመንፈስ የማትመላለስ ከሆነ ይሄ ይሆናል ይላል። የሥጋ ሥራ ነው። ከዚህ ውጭ ያለው ነገር የሥጋ ሥራ ነው። ኦኬ፣ እንቀጥል። ሶስተኛ የሚያነሳው ነገር ከነዚህ ከወሲባዊ ኃጢአትና ከሃይማኖታዊ ኃጢአት ጋር ዝምድና ያላቸው ነገሮች አሉ። ምን ያላችሁ እንደሆነ ጥላቻ፣ ጠብ፣ ቅናት፣ ቁጣ በለው። ምን ጥላቻ። አንድ ሰው የፈለገውን ነገር ሊያምን ይችላል። የእምነቱን ውጤት ይቀበላል። አንድን ሰው ለምን ይሄንን አመንክ ብሎ ያንን ሰው አንቆ መያዝ ግን መንፈሳዊነት አይደለም። እግዚአብሔር ሰውነትም አለ። አይቀበርም። ሰው ማህበረሰብ ሰላም ሊለው አይገባም። እናግልለው፣ እናውግዘው፣ እናጥፋው፣ ከዛ የሌለበትን ነገር አምተለው። የጥላቻ ጥግ መጽሐፍ ቅዱስ በግልጽ እንደሚናገር በጥላቻ የታሰሩ ሰዎች የዘላለም ሕይወት የሌላቸው ሰዎች ናቸው። ቅዱስ ቃሉ የሚለው ነው፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የዘላለም ሕይወት እንደሌለው ታውቃላችሁ ይላል። እኔ እዚህ ሶሻል ሚዲያ ላይ በጣም ከሚያስደነግጠኝና ከሚያስጨንቀኝ ነገር መካከል አንዱ ሰዎች በሚገርም ጥላቻ ውስጥ ሆነው ስለ እግዚአብሔር ሊያወሩ ይሞክራሉ። በሚገርም ጥላቻ ውስጥ ያ የሚሟገታቸውን ሰውዬ ቢያገኙት ሊገሉት ተዘጋጅተው ማለት ነው። ሊገሉት ተዘጋጅተው። ለምን? ዲፍረንት ስላሰበ፣ እውነት እንደዚህ ነው ስላለ። ጥላቻ የሥጋ ሥራ ነው፣ የጣዖት አምላኪነት አካል ነው ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። ጠብ ጥላቻ ባለበት ቦታ ሁሉ ምን አለ? ጠበኝነት፣ ይቅር ለማለት አለመቻል፣ አድፍጦ ተኳሽነት፣ ጠብ። አንዳንድ ሰዎች ዘመዶቼ ለምን እንደሚጣሏችሁ ለምን እንደሚጣሏችሁ አታውቁም። ከመሬት ተነስተው ይሄን ያደርጉት የሥጋ ሥራ። ወይ ደግሞ አንዳንድ ሰዎች ይሄ ቀለም ነጭ ነው ብላችሁ ስለተናገራችሁ ይጠሏችኋል። ለምን? ነጭ ነው። እንዴት ነጭ ነው ትላለህ ብሎ ሰዎች ሊጠሏችሁ ይችላል።
እንዴት ነጭ ነው ትላለህ? ወንድሞችና እህቶች ሰዎችን በእንደዚህ አይነት መንገድ ምህረት መስጠት እስከማንችል ድረስ ጥላቻ በልባችን ካለ ሐዋርያው ቅዱስ ጳውሎስ የሥጋ ሥራ ነው፣ በቃ ይታወቃል። ሥጋ የሚያመርተው የሚሰራው ሥራ የሚፈበርከው ነገር ይታወቃል። ፕሮዲውስ የሚያደርገው ነገር ይታወቃል። ቅናት መድኃኔዓለም ቅናት ሰው እንዴት እሱን ይሰማዋል? ሰው እንዴት እሱን ይቀበለዋል? ሰው እንዴት እሱን ይወደዋል? እንዴት ታገባለች? እንዴት ይማራል? እንዴት ቅናት ማለት ይሄ ማለት ነው ዘመዶቼ። ቅናት ማለት በሌሎች ስኬት መቃጠልና መንተክተክ ማለት ነው። ደግሜ እነግራቸዋል። ቅናት ማለት በሌሎች ስኬት እርር ድብን እያሉ መኖር። በጣም የሚያሳዝነው ነገር ያን ያረሩበትን የደበኑበትን ነገር አያገኙትም እና ብዙ ሰዎች በካንሰር በሽታ ይያዛሉ። ብዙ ሰዎች በጨጓራ በሽታ ይያዛሉ። ብዙ ሰዎች አንዛይመር ይይዛቸዋል። ለምን? ቅናት እንቅልፍ ይከለክላል። ጋደም ሲሉ ትመጣላቸዋለች ያች እህት። ብዙ ሰው ዛሬ በሶሻል ሚዲያ የሰማት ያች እህት በቃ ከዚያስ የተሳሳተ ነገር እንኳን ተናግራ ቢሆን በማስረጃ በመረጃ ስተቷን አርሞ እህታቸውን ገንዘብ ለማድረግ ሳይሆን እሷን ለመንደፍ ሰዎች ይወጣሉ። በጣም የሚያሳዝን ሁኔታ። እሱንም አርገው አርፉ። የምን ስራ ነው ይላል መጽሐፍ? የስጋ እንዴት በዚህ ልክ እግዚአብሔር ይጠቀምበታል? እኛ እያለን እንዴት ይጠቀምበታል እንጂ የጠራው ሊጠቀምበት ስለሆነ ግጥም አርጎ ነው የሚጠቀምበት። እኛ እያለን እኛ እያየን ይጠቀምበታል። ስንፍና፣ ድካም፣ ጉለት ሊኖረው ይችላል በደንብ በመጥራቱና በጸጋ ስጦታው የማይጸጸተው አምላክ ይጠቀምበታል። መቅናት አቁመን እንደግፈው። ያጠፋው ነገር ካለ ያበላሸው ነገር ካለ ወዳጄ ብለን የሚቀጥለው ሳምንት አነሳለሁኝ። በየዋሃት መንፈስ እናቅ ነው። በየዋሃት መንፈስ ቅዱስ ቃሉ የሚለው ይህን ነው። ዘመዶቼ የቲክታክ አገልግሎት በጣም ብዙ ነገር አበላሽቷል። ትንሽ ተሳስታችሁ ከተገኘ ቪዲዮአችሁን ቆርጦ ቀንጥቦ ምናምን አድርጎ ምናምን ከዛ እናንተ ላይ መውረድ፣ ይሄ ትክክል አይደለም። ምንድነው መደረግ ያለበት ካላችሁኝ፣ ለዛ ሰው የሚራራ ልብ ካለ ነው ስተሻል፣ በዚህ ጉዳይ ልክ አይደለ። ይሄን አልሰማም ካለ ያን ስህተት አምጥተን ሰውየውን ሳንነካ ስህተቱን ብቻውን በእግዚአብሔር ቃል መግለጥ ይቻላል። እንዲህ አይነት አስተሳሰብ አለ፣ እንዲህ አይነት ትምህርት አለ፣ ግን እግዚአብሔር ቃል እንዲህ ይላል ብለን ያንን ውሸት ያንን ክፋት ይህን የምናደርገው ወንድማችንን ስለምንጠላለው ኖ፣ ትምህርቱ ትክክል ስላልሆነ፣ ሐሳቡ ትክክል ስላልሆነ፣ ሐሳቡ እሱንም ስለሚጎዳ እሱንም ስለሚያጠፋ ነው። ከዚህ ውጭ ቅናት ሞልቶብን በቁጣትን ተክትከን በቃ ተናደን። አንዳንድ አይታችኋል፣ ሰዎች ለውይይት ብለው ይገቡና ገና ሲጀምሩ እናንተ ምናምን ደረጃ ተናደው ነው ተቆጥተው ነው የሚመጡት። ምን አረግናቸው? ምንም። ፊት ለፊት ተገናኝተን ተያይተን የማናቅ ሰዎች በቃ በቁጣ ማን ነው እንዲህ የሚሆነው? ያ አሮጌ ማንነት። ልብ በሉ፣ እያወራ ያለሁትን ነገር በደንብ ስሙ። ሐዋርያው ቅዱስ ጳውሎስ ሕግን በመጠበቅ ከዚህ አርነት ልትወጣ አትችልም ነው እያለ። ታዲያ እንዴት ነው አርነት የምወጣው? ይሄ የሥጋ ሥራ ነው። በኋላ አነሳለሁኝ። በመንፈስ ስትመላለስ የሚሆን ነገር አለ። በዚያ ነው የምታሸንፈው ነው የሚሆነው። አራተኛው ካታጎሪ ሐዋርያው ቅዱስ ጳውሎስ የሥጋን ሥራ ያስቀመጠበት ማህበራዊ ኃጢአቶች ናቸው። እንደ ማህበረሰብ እንደ ህዝብ የምንለማመዳቸው ኃጢአቶች ስካር ዘንድሮ ሰው በዋይን ብቻ አይደለም የሚሰክረው፣ በነገርም ይሰክራል፣ በወሬም ይሰክራል። ስካር የሥጋ ሥራ ነው። ልቅነት
እና ዘፋኝነት ብሎ ሐዋርያው ቅዱስ ጳውሎስ አስቀምጧል። ኦርጂ የሚል ቃል ነው። ልቅ የሆነ ራስን መግዛት የሌለበት ከጣዖት አምልኮ ጋር የተያያዘ። ይህንን በደንብ ላሳያችሁ ፈልጋለሁ። አንድ ወንድ ተኩሩበት የተፈለገው ነገር ምንድነው? ሐዋርያው ቅዱስ ጳውሎስ ያነሳው ቁጥር 19 ላይ ያላችሁ እንደሆነ ስራ የሚለው ስጋ ይሰራል፣ ፕሮዲውስ ያደርጋል፣ ያመርታል። በመንፈስ የማትመላለስ ከሆነ በመንፈስ መመላለስ ከሌለ ሕግ ጠብቃለሁ ስላልክ ብቻ ስጋ ይሄንን ማድረግ አይከለከልም፣ አያቆምም። ለምን? ሕጉ ስጋን ሊዋጋው ስለማይችል ሕጉ ስጋን ሊዋጋው ስለማይችል እነዚህ ነገሮች መቼ ነው እሱ በሰው ሕይወት ውስጥ የሚታዩት ያለ እንደሆነ እግዚአብሔር ልባችንን በማይገዛበት ጊዜ እግዚአብሔር ልባችንን በሌላ ቋንቋ ምን ማለት ነው? እሱ በድህነት ከእግዚአብሔር ጋር ታርቀን በንስሐ ከእግዚአብሔር ጋር ታርቀን ትክክለኛውን መንፈሳዊ ሕይወት ለመኖር ራሳችንን ለመንፈስ ቅዱስ ባላስገዛን ጊዜ ይሄ ነገር ይገለጣል። በሕግ ልናስወግደው አንችልም። እንዴት ነው ልናስወግደው የምንችለው? ለመንፈስ ቅዱስ ሰሬንድ በማድረግ በመንፈስ በመመላለስ በመንፈስ በመመራት ብቻ። ሐዋርያው ቅዱስ ጳውሎስ እንዲህ አይነቱን የሕይወት ስርዓት እንደ ዋዛ እንዳይመለከቱት ከባድ ማስጠንቀቂያ ይሰጣል። ሐዋርያው ጳውሎስ ከባድ ማስጠንቀቂያ ምንድነው የሚላቸው ያላችሁ እንደሆነ እንዲህ ያሉትን የሚያደርጉ አስቀድሜ እንዳልኩ የእግዚአብሔርን መንግስት ምን አይሉም? አይወርሱም። ለምን? ያልዳኑ ሰዎች ስለሆኑ፣ ያሮጌው የወደቀው ሰው ተፈጥሮ ባህሪ ስለሆነ አይወርሱም ይላል ጳውሎስ። ጳውሎስ ይህን ማስጠንቀቂያ ሲናገር የዳነ ሰው በክርስቶስ ኢየሱስ አምኖ የዳነው አማኝ ቅድም ያነሳሁት በሕይወቱ የመንፈስና የሥጋ ጦርነት እየተካሄደ ያለው አማኝ መዳንን ያጣል እያለ ነው? በጭራሽ። ድህነቱ ይጠፋል እያለ ነው? በጭራሽ። እሱን አይደለም እያለ ያለው ጳውሎስ። ታዲያ ምንድነው ጳውሎስ እያወራ ያለው? በስጋ የሚገዛ አንድ ስርዓተ ንስሐ ያልገባበት አኗኗር፣ ያልተለወጠ ልብ ይሄንን ይመስላል ነው እያለ ያለው ጳውሎስ። በስጋ የሚገዛና ስርዓተ ንስሐ ያልገባበት አኗኗር ያልተለወጠ ልብን እንደሚገልጥ ነው ጳውሎስ እያወራ ያለው። አልተለወጠም ያ ልብ፣ አልተገኘም ያ ልብ፣ አልዳነም ያ ልብ። ስለዚህ ለክርስቲያን ለዳነው ሰው በዚህ ጦርነት ውስጥ ላለ ሰው እነዚህ የሥጋ ባህሪያት የሚባሉትን ነገሮች አንዴ ከዳንኩ በቃ ድኛለሁ ምናምን ብሎ ነው የሚቀበላቸው? ኖ፣ በጽኑ ነው የሚቃወማቸው። ለምን? የሱ ስላልሆኑ ያልታደሰው ሰው፣ ንስሐ ያልገባው ሰው፣ ያልተመለሰው ሰው፣ ልቡ ያልተለወጠው ሰው የዚያ ሰው ስራዎች ስለሆኑ በክርስቶስ ኢየሱስ አምኖ የዳነው ሰው ኖ፣ በክርስቶስ ኢየሱስ አምኖ የዳነው ሰው በዳግም ልደት ልቡ ተለውጧል። ድኗል። እና ከዚህ ነፃ ለመውጣት ምንድነው ማድረግ ያለበት? በመንፈስ መመላለስ፣ ሕጉን መጠበቅ ሳይሆን በመንፈስ መመላለስ። እና በመንፈስ ሲመላለስ ምን ይሆናል? ዋው! ቁጥር 22 ተመልከት ምን እንደሚል በመንፈስ የመመላለስ የመንፈስ ፍሬ ግን ይላል። ይሄ በመንፈስ መመላለስ ከእግዚአብሔር የተካፈልነው ሕይወት የሚያድግበት የሚበዛበት መስመር ነው። ኢየሱስ ምን አለ? ሕይወት እንዲሆንላችሁ ከዚያስ እንዲበዛላችሁ መጣሁ። አሜን። ሕይወት እንዲሆንላችሁ በክርስቶስ ኢየሱስ ስናምን ሕይወት ሆነልን።
እንዴት በክርስቶስ ኢየሱስ አመንን? በመንፈስ ቅዱስ አማካኝነት ጸጸት በልባችን ተፈጠረ። ኃጢአተኝነታችን፣ በደለኝነታችን ገባን። እንዴት እንዳን ስንል መንፈስ ቅዱስ ወደ ክርስቶስ አሳየን። አመንን፣ በክርስቶስ አምነን ዳንን። በክርስቶስ ስናምን ሕይወት ተሰጠን። ምን አይነት ሕይወት? የእግዚአብሔር ሕይወት ወይም የዘላለም ሕይወት ተሰጠን። ዞዊ የሚለው የግሪኩ ቃል የዘላለም ሕይወት ወይም የእግዚአብሔር ሕይወት ተሰጠን። ይሄ ሕይወት ይበዛል፣ ያድጋል። አሜን አሜን። ይሄ ሕይወት ይበዛል፣ ያድጋል። ሕግን በመጠበቅ አይደለም። ጸሎት ቤት አንዳንድ አክቲቪቲዎች በመፈጸም አይደለም። የተለያየ ቅዱስ ምንድነው የምትለው ኤርሚያስ? ቅዱሳት ሚስጥራት ምናምን ኖ አይደለም፣ አይደለም። በሰው ቴክኒክ ሕግን በመጠበቅ በምናምን አይደለም። ይኸው በግልጥ እግዚአብሔር ቃል በመንፈስ ስትመላለስ ከእግዚአብሔር የተቀበልከው ሕይወት ይበዛል። የመንፈስ ፍሬ ግን ዋው ዋው! በመንፈስ ቅዱስ የሚመላለስ ሰው የመንፈስ ፍሬ ይገኝበታል። በስጋ የሚመላለስ ሰው ግን የስጋ ስራ፣ የስጋ ፕሮዳክሽን። ዋው! በመንፈስስ የሚመላለስ ሰው የመንፈስ ፍሬ ፍሩቱ ነው የሚወጣው። ልብ በሉ፣ ፍሬ ከወይኑ ግንድ ጋር ወይም ከግንዱ ጋር ወይም ከመንፈስ ቅዱስ ጋር ካለ ግንኙነት የሚመነጭ እንጂ ውጫዊ ፕሮዳክት አይደለም። ጳውሎስ እነዚህን ቃላት ደልብሬት ነው የተጠቀማቸው። ደልብሬት ነው የተጠቀማቸው። ፍሬ የሚመረት ነው፣ የሚታጨድ ነው፣ የሚታይ ነው። አንድ ፍሬን ልትፈበርኩት አትችሉም። ብዙ ነገር ልትፈበርኩ ትችላላችሁ። ማአት የሃይማኖት ስርዓት ልትፈበርኩ ትችላላችሁ። ፍሬን ባህሪን ፋብሪኬት ልታረጉት አትችሉም። ባህሪ ከንክክቶሽ የሚመጣ ነው። ባህሪ ከንክክቶሽ የሚመጣ ነው፣ ከአክቲቪቲ የሚመጣ አይደለም። ጳውሎስ የመንፈስ ፍሬ ግን ይላል። አይታችሁታል። በነጠላ ቁጥር ነው የሚጠራው። የመንፈስ ፍሬዎች አይደለም የሚለው። ጳውሎስ ከስራ ወደ ፍሬ ሽፍት ሲያደርግ ታዩታላችሁ። ከስራ ወደ ፍሬ። ይህን በደንብ ማስተዋል ያስፈልጋል። ከስራ ወደ ፍሬ። ፍሬው ይመረታል፣ አይፈበረክም። ፍሬ ከጤናማ ዛፍ በተፈጥሮ የሚበቅል ነገር ነው። ልብ በሉ፣ አንድ ዛፍ ጤናማ ዛፍ ከሆነ ምንም አክቲቪቲ ሳትጨምሩለት ጊዜውን ጠብቆ ፍሬ መስጠት ይጀምራል። ምንም ነገር ሳታረጉ ጊዜውን ጠብቆ ፍሬ መስጠት ይጀምራል። ልብ ብለህ ስማኝ። በክርስቶስ ኢየሱስ አምነ ድነ ከሆነ ራስን ለመለወጥ ትግል አይደለም የሚያስፈልግ። ታዲያ ምንድን ነው የሚያስፈልገኝ? ለመንፈስ ቅዱስ ራሴን መስጠት። ሪሊ የዳንኩ ሰው ከሆንኩኝ ራሴን ለመለወጥ ሕግን ለመጠበቅ ሙከራ ማድረግ ሳይሆን የሚያስፈልገኝ ለመንፈስ ቅዱስ ራሴን ስሰጥ መንፈስ ቅዱስ ያን ፍሬ በሕይወቴ ያመጣዋል። አንዳንድ ሰዎች እንዴት ተለወጥክ ብለው ይጠይቁኛል። በእውነት አላቅም። እኔ እንዴት እንደተለወጥኩ አሁን የሆንኩት ጋር እንዴት እንደደረስኩ በእውነት አላቅም። ማን አደረሰ ብትሉኝ ያደረሰኝን አውቃለሁ፣ የለወጠኝን አውቀዋለሁ። ለስሙ ከዘላለም እስከ ዘላለም ክብር ይሁን። ጾሜ አይደለም፣ ጸሎቴ አይደለም፣ እውቀቴ አይደለም። እንደው አንዳንድ ሰዎች አጉል ስም ሲሰጡኝ እሰማለሁኝ። እሱ እኮ የጽድቅ ሰባኪ ነው ምናምን ሲሉ እሰማለሁኝ። እኔ መቼስ መጽሐፍ ቅዱስ ይዞ ጽድቅን ከመስበክ ውጭ አማራጭ ያለው ሰው ካለ እኔ ጤና አይመስለኝም። ስለዚህ አምናት ስፔሻል የጽድቅ ሰባኪ አይደለሁም። ጽድቅን የሰበከው የአብ ልጅ ኢየሱስ ነው። የአብ ልጅ ኢየሱስ ነው። እኔ የተሰበከልኝን ያንን ነው ያመንኩት። እሱን ነው የማወራው። እንደው የተለየው ምናምን ሰው አይደለሁም፣ በጭራሽ አይደለሁም። እና አሁን የሆንከውን ነገር በምን ሆንከው ካልከኝ በመንፈስ ቅዱስ። ለስሙ ክብር ይሁን። በመንፈስ ቅዱስ ያፈራል።
ዘመዶቼ ከጤናማ ፍሬ ከጤናማ ዛፍ በተፈጥሮ እንደሚበቅል ሁሉ በተመሳሳይ መልኩ መንፈሳዊ ፍሬም የመንፈስ ቅዱስ ስራ ውጤት እንጂ የሰው ጥረት ውጤት አይደለም። የሰው ጥረት ውጤት አይደለም። ታዲያ የማን ነው? የጌታዬ የመንፈስ ቅዱስ ውጤት። አንድ የእግዚአብሔር ቃል ዛሬ ላንብብላችሁና እርፍ ብላችሁ ተቀመጡ። ምናልባት እኔ ጾሜ እኔ ጸልዬ ድነቴን ፈጽሜ ምናምን ብዬ የምትሉም ሰዎች በእግረ መንገዴ ለእናንተም ረፍት የሚሆን ቃል ላንብብ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 እና 2 ሐዋርያው ቅዱስ ጴጥሮስ እንደዚህ ይላል። የኢየሱስ ክርስቶስ ሐዋርያ፣ የሐዋርያ ትምህርት ነው የማነበው። ኤርምያስ ሰምተሃል? በሐዋርያዊ ቅብብሎች ታምናለህ? የሐዋርያ ትምህርት ነው የማነበው። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ክብር ለመድኃኔዓለም ይሁን። ቅድስናዬ ከምንድን ነው የሚመጣው ካልከኝ ግን ከመጠበቅ አይደለም። መንፈስ ቅዱስን በመታዘዝ። ይህችን ቃል በአዲሱ መደበኛ ትርጉም ላንብብላችሁ በደንብ አብራርቶ ስለሚያወራው ማለት ነው። በነገራችሁ ላይ አዲሱን መደበኛ ትርጉም መጠቀም የተሳሳተ ኤዲሽን መጠቀም ማለት አይደለም። የመጽሐፍ ቅዱስን ኤዲሽን አመጣጥ በደንብ ካጠናችሁና ካወቃችሁ ይሄ 300 ሊቃውንት የተሳተፉበት መጽሐፍ ነው። ይሄኛው ግን ዝም ነው የምለው። እሺ እንደዚህ ይላል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ በጳንጦስ፣ በገላትያ፣ በቀጵዶቅያ፣ በእስያና በቢታንያ ተበትነው በምጻተኝነት ለሚኖሩ ለእግዚአብሔር ምርጦች እግዚአብሔር አብ አስቀድሞ አውቋቸው ኢየሱስ ክርስቶስን ለመታዘዝ ደሙ ለተረጨባቸውና በመንፈስ አማካኝነት ለተቀደሱት ይላል። ከመሆን ያለ መንፈስ ቅዱስ ቅድስና የለም። ያለ መንፈስ ቅዱስ ቅድስና የለም። መንፈስ ቅዱስ ያልቀደሰውን ሰው ቅዱስ ብሎ መጥራት ስህተት ነው። ሐዋርያው ቅዱስ ጳውሎስ የቆሮንቶስን ሰዎች ቅዱሳን ብሎ ጠርቷቸዋል። በሕይወታቸው ጉለት ነበር። አዎ። ውድቀት ምናምን ነበር። አዎ። እነሱን ሰዎች ቅዱስ አላቸው። ለምን? እንዴት ካልክ የቅድስናቸው ምንጭ መንፈስ ቅዱስ ስለሆነ። መንፈስ ቅዱስ በእኛ ውስጥ ማደሩ ነው ቅዱስ ያደረገን። ለዚህ ነው ሐዋርያው ቅዱስ ጳውሎስ ቅዱሳን እያለ የሚጣራበት ምክንያቱ እነዛ የሮሜም ሆነ የቆሮንቶስ አማኞች ገዳም ገብተው ሳር በልተው ምናምን ብለው አይደለም። የሆነ ነገር አድርገው አሳይተውት አይደለም። እንደውም የሚኮንንባቸው የሚነቅፍባቸው ቅዱሳን ይላቸው ምክንያት ዋው በክርስቶስ ኢየሱስ አምነው የዳኑ ሰዎች፣ በደሙ የተረጩ ሰዎች የቅድስናቸው ምንጭ መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ እንዴት አድርጎ ይቀድሳቸዋል? በቅዱስ ቃሉ አማካኝነት። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ቃልህ እውነት ነውና በቃልህ ቀድሳቸው። አሁን መንፈስ ቅዱስ ምን እያደረገ ነው? በቅዱስ ቃሉ አማካኝነት ይሄንን ማህበራዊ ድረገጽ ተጠቅሞ ብዙ ሰዎችን እየቀደሰ ነው፣ እያነጻ እየለየ። ከምን? ከስጋ ከስተት ትምህርት፣ ከዚህ ዓለም ሲስተም። መጽሐፉ የሚያወራው ይህንን ነው። የመንፈስ ፍሬ በቃ ናቹራል ነው። በጥረት በምናምን የሚመጣ አይደለም። በጣም ልብ ልንለው ይገባል ይህን ጉዳይ። ሐዋርያው ቅዱስ ጳውሎስ የመንፈስ ፍሬ የክርስቶስ ባህሪ፣ የመንፈስ ፍሬ የክርስቶስ ባህሪ ዘርዝሯቸዋል። ፍቅር፣ ራስን የመስጠት ቁርጠኝነት፣ ደስታ፣ በእግዚአብሔር ላይ የተመሰረተ ጥልቅ ደስታ። በጌታ ምን ይበላችሁ? ደስ ይበላችሁ። ዋው! መጽሐፉ ይህን ይናገራል። በጌታ ምን ይበላችሁ? ደስ ይበላችሁ። ዘመዶቼ ስለ ፍቅር ስታስቡ ፍቅር ወንድምነት፣ እህትነት ጥሩ ነው። እንደሱ መጠራራት ክፉ አይደለም። ኤርምዬ ምናምን መባባል ጥሩ ነው፣ ክፉ አይደለም። በጣም ጥሩ ነው፣ ችግር የለውም።
ችግር የለውም። ነገር ግን መጽሐፍ ቅዱስ የሚነግረን መንፈስ ቅዱስ በእኛ ውስጥ የሚያፈራው ፍቅር ምን አይነት ነው ካላችሁ፣ ራስን የመስጠት ቁርጠኝነት ያለበት፣ ራስን የመስጠት ቁርጠኝነት ያለበት። ራሴን የምሰጠው ለማን ነው? ለወንድሜ በህይወት እንዲኖር፣ በህይወት እንዲኖር። ይሄንን ፍቅር መጽሐፍ ቅዱስ አጋፔ ይለዋል። ያለ ምክንያት ወንድሜን እህቴን የምወድበት ይሄ ፍቅር በህይወቴ ሲኖር የአስቆሮቱ ይሁዳን እግር ማጠብ ከአስቆሮቱ ይሁዳ ጋር መብላት እችላለሁ። ይሄ እንዴት ይመጣል? ህግ በመጠበቅ አይ፣ መንፈስ ቅዱስ ነው በእኔ ውስጥ የሚያፈራው። ያድናል፣ ያድናል፣ ያድናል። 3 ልጅ 4 ልጅ ከወለደችልህ በኋላ ከሚስት ጋር መኖር ያቃተህ የእሷ ጠባይ ስለተበላሸ እንዳይመስል። ከወዴት እንደወደቅ አስብ ወንድሜ፣ አስብ። የስጋ ባሪያ ስለሆንክ፣ ወደዛ ባርነት ስለተመለስክ፣ ለመንፈስ ቅዱስ የክርስቶስን ባህሪ ፍቅር የተባለው ባንተ ውስጥ ያፈራዋል። አይገርምም? እና አስቆሮቱ ይሁዳን እግሩን ለማጠብ አይቸግርህም። ጴጥሮስም አስቆሮቱ ይሁዳም ላንተ እኩል ናቸው። ጴጥሮስንም አስቆሮቱ ይሁዳንም ታጎርሳለህ። ለምን? ጴጥሮስ ማነው አስቆሮቱ ይሁዳ አሳልፎ እንደሚሰጥ እያወቅ። አዎ፣ እንደውም በጣም ይገርመኛል። ቅዱስ ቃሉ እንዲህ ይላል፣ ካጎረሰው በኋላ በልብህ ያለውን አድርግ አለው ይላል። ደቀ መዛሙርት አልገባቸውም እና ለፋሲካ የሚሆን ነገር አዘጋጅ ያለው መሰላቸው። አይደለም፣ በልብህ እኔን አሳልፎ መስጠት እኔን መጥላት ነው ያለው። ፈጽሞ አድርገው። እኔ ግን አጎርስ። ያ ፍቅር መጽሐፍ ቅዱስ እንደሚል ታውቃላችሁ፣ እንዲሁ ወደደን ይላል። ስለዚህ እግዚአብሔር እኛን የሚጠላበት እንዲሁ ከወደደን የሚጠላበት ሌላ ሰበብ የለውም። እግዚአብሔር ወንድምና እህትን እንዲህ ነው ልንወድ። ምክንያቱም መጽሐፍ ቅዱስም ብሎ ይነግረናል፣ ፍቅር ተገልጧል ይላል። ብዙ ሰዎች የሰው ፍቅር ሊያወሩ በእግዚአብሔር ቤት ውስጥ ይሞክራሉ። የሰው ፍቅር ሊያስተምሩ ይፈልጋሉ። ይህን ነገር በጣም አጠንክሬ አውርቼ ነው ማለፍ የምፈልገው። ቅዱስ ቃሉ ምን እንደሚል ተመልከቱ። ቅዱስ ቃሉ ስለ ፍቅር ምን እንደሚል በእውነት ተመልከቱ ወንድሞቼና እህቶቼ። የእግዚአብሔር ቃል ምን ብሎ ይናገራል? ፍቅር ተገልጧል እና እኛ ደግሞ አውቀነዋል። ይሄም ፍቅር ላንብበው እስቲ። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት፣ ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። ልባችን በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆነን በዚህ እናውቃለን። በፊቱ ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዚቱ ይህች ናት፣ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንድንዋደድ ዘንድ ይላል። ሰማችሁ? በኢየሱስ ክርስቶስ ማመንና እርስ በርስ መዋደድ እኩል ሆኖ ተቀምጠዋል። እዚህ ወንድምን መውደድ የተሰጠን ትእዛዝ ይሄ ነው። ይሄ ነው የተሰጠን ትእዛዝ። ይሄን ትእዛዝ የሚጠብቅ በእርሱ ይኖራል ይላል። ይሄን ትእዛዝ የሚጠብቅ በእርሱ ይኖራል፣ በእርሱ ይኖራል። ይሄን ትእዛዝ የሚያደርግ ሰው በእርሱ ይኖራል። ደግሜ አንድ ክፍል አንብበው። እንደዚህ ይላል፣ ወጣ ብዬ ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና፣ ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየን አይደለም። ስለምንስ ገደለው? የገደለውማ የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረ ነው። ለዚህ ነው የገደለው።
ወንድሞች ሆይ ዓለም ቢጠላችሁ አትደነቁ፣ እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሚሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል ይልና፣ ተመልከቱ የእግዚአብሔር ቃል ምን እንደሚል። በዚህ ፍቅርን አውቀናል ይልና ቀጥሎ ያለውን ነገር ይሁ፣ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። ይሰማል? ይሰማል ወይ? ይሄን በሕግ ታመጣዋለህ? ኖ። መንፈስ ቅዱስ በአንተ ውስጥ የሚያፈራው ፍሬ ራስን የመስጠት ቁርጠኝነት፣ ራስን የመስጠት ቁርጠኝነት። ፍቅርን በደንብ አውቀናል። እንዴት አወቃችሁ ፍቅርን? እርሱ ስለኛ ለማይገባን ሰዎች፣ ለኃጢአተኞቹ፣ ለበደለኞቹ፣ ቁጣው ሊነድብን ለሚገባ ሰዎች ራሱን አሳልፎ እንደሰጠ አይተናል። በመስቀል ላይ በአደባባይ ገብቶናል። ፍቅር ምን እንደሆነ ገብቶናል። ፍቅር እንትናዬ እንትንዬ ምናምንዬ ማለት አይደለም። ስለ ታሪኩ ለሞት ያውም ለመስቀል ሞት መታዘዝ ነው። ታሰላፍ ብሮ ትቀላለን። አይተናል፣ ገብቶናል። እና ይህን ፍቅር የተካፈልን ሰዎች እኛ ነፍሳችንን ይላል፣ ገንዘባችንን አይደለም የሚለው፣ ነፍሳችንን። ነፍስ እንቀበላለን ወይስ ነፍስ እንሰጣለን? ዘመዶች ጥያቄ ይሄ ነው። አየው፣ መዳን የሆነ የሃይማኖት ዕቃቃ ጨዋታ ነው። ክርስትና የሚባለው ይሄ ነው ያመንኩት ህይወት፣ እንትን ጠብቅ ተብያለሁ፣ እንትን ፈጽም ተብያለሁ። እንደሱ አይደለም ብራዘር። ከመንፈስ ቅዱስ ጋር በሚደረግ ህብረት መንፈስ ቅዱስ በህይወቴ የሚያፈራው ፍሬ ነው። እንዴት ያልከኝ እንደሆነ ኤርሚያስን መውደድ እንድችል። አየው፣ ከዚህ ህይወት ሊያጎሏቸው ነው ህግ ይዘውባቸው። ይሄ በህግ ይመጣል አይመጣም? የለም። ደስታ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች እንዲህ አላቸው፣ በጌታ ደስ ይበላችሁ። አሁንም ተመለስኩ ደስታን ከማውራቴ በፊት። እንዲህ አይነቱ ፍቅር ዘመዶቼ ስሜት ሳይሆን ባህሪ ነው። አንዳንድ ሰዎች በፍቅር ስም ሊያምታቱ ይሞክራሉ። ሐዋርያው ቅዱስ ጳውሎስ ፍቅርን በተመለከተ በጣም ግልጽ የሆነ ነገር በአንደኛ ቆሮንቶስ ምዕራፍ 13 ላይ ነግሮናል። በሰዎችና በመላእክት ልሳን ብናገር ፍቅር ከሌለኝ እንደሚጮህ ናስ ወይም እንደሚንሻሻው ጸናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ከዚያስ ድሆችንም ልመግብ ያለኝን ሁሉ ባካፍል ይላል። ያለኝን ሁሉ ባካፍል። ከዚያስ ስጋዬንም ለእሳት መቃጠል አሳልፌ ብሰጥ። ስለማን? ስለ ድሆች። ፍቅር ግን ከሌለኝ ምንም አይጠቅመኝም። ደሃ ብላ እንድትድን ይለኛል የአገሬ ሰው። ደግሞ አሁን መጥቶ ደሃን ማብላት ደሃን ከመውደድ ነው የሚመነጨው እንጂ ጽድቅ ለመግዣ አይደለም። 1 ብር ወስደህ 1505 ሳንቲም አድርገህ መንተ ምናምን እያልክ ሰጥተህ የሆነ ነገር ለመግዛት የምታደርገው አይደለም። ፍቅር ግድ ብሎ ስለምትወደው ዋው! የእግዚአብሔር ቃል እንዴት ደስ ይላል መሰለ። ከዛ ቀጥሎ ግን ተመልከት፣ ሐዋርያው ቅዱስ ጳውሎስ ሰው በዚህ ፍቅር የዚህ ፍቅር መልኩ እንዳይጠፋበት ቁጥር 4-7 እንዲህ ብሎ ይናገራል። ፍቅር ይታገሳል። ከሞን ፍቅር ቸርነትን ያደርጋል። ፍቅር አይቀናም። ፍቅር አይመካም። እየሰማ ነው። ቅናት የማሰራ ነው ነበር ያለን ጳውሎስ ቅድም። የስጋ መንፈስ ፍቅርን በውስጥ ሲያፈራ ቅናት በውስጥ የለም። በሰው መሳካት ተኝተታ ደስ ይላል። እኔ ባህላችን ራሱ ያበሳጨኛል ዘመዶች።
አንድ ሰው አልበላም አልጠጣም ብሎ አንጀቱን አስሮ መኪና ሲገዛ ወይ ቤት ሲገዛ የፍንጥር ጋብዘኝ ይላሉ ሰዎች። እንዴ እኛ ነን እንጂ መጋበዝ ያለብን። መኪና ገዝታ አሁንም የፍንጥር ጋብዘኝ ደስ ብሎኛል። አረ ትክክል አይደለም። መኪና ስለገዛህ ደስ ብሎኛል፣ ናስቲ ጥሩ ምሳ ልጋብዝህ ነው የሚባለው። የምትወደው ከሆነ በሱ ስኬት ደስ የሚል ከሆነ እንዴ ለመኪና መግዣ ያለውን አሟጥቶ ሰጥቶ